ሰላም ተማሪዎች እንዴት ናችሁ? ዲታኔን ከሳቋማ ዩኒት 3 ጀምረን ነበር ፍሉድ መካኒክስ። ዛሬ አርኪሜዲስ ፕሪንሲፕልን እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ፣ ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ አርኪሜዲስ ፕሪንሲፕል Brainstorming 3.6 Dear students, can you guess why objects like empty plastic bottle, plastic balls, some wooden and metallic objects like boats is difficult to submerge into a water or other liquids? እንግዲህ አንዳንድ እቃዎች ውሃ ውስጥ ብንከታቸው ምን አይሆኑም? አይሰምጡም ማለት ነው። አይሰምጡም። የዚህን ምክንያት ታውቃላችሁ ወይስ ልትገምቱ ትችላላችሁ የሚል ጥያቄ ነው የተሰጣችሁ። እስኪ ተወያዩበት። ወደ መልሱ all fluids act upthrust እዚህ የupthrust ሌላኛው ስሙ buoyant ይባላል። buoyant force ማለት ነው። against gravity which is proportional to the volume of displaced fluid። አሁን ተመልከቱ እንግዲህ ይሄ እቃ አለን እንበል። እዚህ ውስጥ የሆነ ፍሉድ አለን፣ ውሃ ለምሳሌ ማለት ነው። ውሃ እዚህ ውስጥ የሆነ እቃ አምጥቼ ባስቀምጥ በዚህ መልኩ ማለት ነው ውሃ ወይም እዚህ ውስጥ ያለው ሊኩዊድ ይሄንን ኦብጀክት ወደ ላይ ይገፋዋል። ይሄ ወደ ላይ የሚገፋው ፎርስ ምን ይባላል? ቡያንት ፎርስ ወይም ደግሞ አፕትረስት ይባላል። አፕትረስት ወይም ቡያንት ፎርስ ይባላል ማለት ነው። ሌላ እዚህ ጋር እዩ which is proportional to the volume of displaced liquid fluid ወይም ሊኩዊድ ይለናል። ይሄ ኦብጀክት እዚህ ውስጥ በሚገባ ሰዓት መጀመሪያ ምናልባት ውሃው የነበረው ወይም ሊኩዊዱ የነበረው እዚህ ድረስ ሊሆን ይችላል። ነገር ግን ይሄ እቃ እዚህ ውስጥ በመግባቱ የውሃው ከፍታ የተወሰነ ይጨምራል። የምኑን ያክል ማለት ነው? ኦብጀክቱ የገባውን ያክል ማለት ነው። ይሄ ከፍ ያለው ፍሉድ ምን ይባላል? ዲስፕሌስድ ፍሉድ እንለዋለን። ዲስፕሌስድ ፍሉድ መጀመሪያ እዚህ ነው የነበረው። ከዛ ይሄ እቃ በመግባቱ ምክንያት ቮሊዩሙ በዚህን ያክል ጨምሯል ማለት ነው። እነዚህ ሁለቱ ምንድናቸው? ዲስፕሌስድ ፍሉድ ናቸው። ከዚህ ጋር ምን አለው? ፕሮፖርሽናሊቲ ያለው ማለት ነው። ምኑ? ቡያንት ወይም አፕትረስት ማለት ነው። እንዴት ወደሚለው እንመጣበታለን። if we add an object into liquid the liquid acted upthrust force on the object። አሁን እዚህ ኦብጀክቱ ላይ ማለት ነው፣ እዚህ ኦብጀክት ላይ ይሄ ፍሉድ ወይም ሊኩዊዱ ምን አክት ያደርጋል ማለት ነው። ያ ፎርስ አፕትረስት ፎርስ ወይም ቡያንት ፎርስ የምንለው ይሆናል ማለት ነው። ምክንያቱም ኳስ ለምሳሌ እዚህ ጋር ብታስቀምጡ ኳሱ ይንሳፈፋል፣ ወደ ውስጥ አይገባም። ለምን? ወደ ላይ ስለሚገፋ። በምን? በአፕትረስት ፎርስ ወይም በቡያንት ፎርስ ማለት ነው። እሱ ምንድነው? እንመጣበታለን። if the density of the liquid is greater than that of the object። አሁን ይኸው እንግዲህ እዚህ ውስጥ የሆነ ሊኩዊድ አለ፣ ከዛ የሆነ ኦብጀክት አመጣን ማለት ነው። አሁን ስለ ሊኩዊዱና ስለ ኦብጀክቱ ዴንሲቲ ነው እያወራን ያለ ነው። if the density of the liquid የሊኩዊዱ ዴንሲቲ of the liquid greater than density of the object ኦብጀክቱ ይሄ ያመጣ ነው ኤክስተርናሊ ማለት ነው፣ አምጥተን ያስገባ ነው ማለት ነው። ይሄ ከሆነ ማለት ነው ኦብጀክቱ ወደ ውስጥ መስመጥ አይችልም ማለት ነው። ስሙኝ if the density of the liquid is greater than that of the object more upward force is acted on the object than the gravitational force on the object። አሁን ብዙ ምን ይኖረናል ማለት ነው? upward force ይኖረናል። ከምኑ የሚበልጥ? ከግራቪቴሽናል ፎርሱ የሚበልጥ ማለት ነው። ስለዚህ ይሄ ወደ ላይ አክት የሚያደርገው ፎርስ አፕትረስት ልበለው greater than ፎርስ ኦፍ ምን ግራቪቴሽናል ይሆናል ማለት ነው። ምንም ይሆን ከሆነ የሊኩዊዱ ዴንሲቲ ከኦብጀክቱ ዴንሲቲ የሚበልጥ ከሆነ ማለት ነው። ይሄ የሚሆን ከሆነ ደግሞ ኦብጀክቱ መስመጥ አይችልም ማለት ነው። therefore the object accelerates upward ይሆናል ማለት ነው። ስለዚህ አንድን ኦብጀክት አምጥተን ፍሉድ ውስጥ ወይም ሊኩዊድ ውስጥ ለማስገባት የምንቸገረው በዚህ ፎርስ ምክንያት ነው ማለት ነው። በዚህ በአፕትረስት ወይም በቡያንት ፎርስ ምክንያት ነው። ኦብጀክቲቭስ at the end of this section you will be able to እንግዲህ ይሄንን ሴክሽን ከጨረሳችሁ በኋላ ማለት ነው define the buoyant force
ቡያንት ፎርስን በደንብ አድርጋችሁ ዲፋይን ማድረግ ትችላላችሁ። እንዲሁም ክላሲፋይ ፍሎቲንግ ኤንድ ሰብመርጂንግ ኦብጀክትስ ኮምፔሪንግ ዘ ኦብጀክትስ ኤንድ ዘ ፍሉድ ዴንሲቲ የኦብጀክቱንና የፍሉዱን ዴንሲቲ በማነጻጸር ይሄ ኦብጀክት ፍሎት ያደርጋል፣ ይንሳፈፋል፣ እንዲሁም ወደ ውስጥ ይሰምጣል ብለን መናገር እንችላለን ወይም መከፋፈል እንችላለን ማለት ነው ኦብጀክቶችን። ሶልቭ ፕሮብለምስ ሪሌትድ ቱ ቡያንት ፎርስ ከቡያንት ፎርስ ጋር የተገናኙ ጥያቄዎችንም ሶልቭ እናደርጋለን። Buoyant force, it is extremely difficult to push a ball down under water because of the large upward force exerted by the water on the ball. እንግዲህ ይሄ ፍሉድ አለን እንበል እዚህ ጋር ውሃ ማለት ነው። ኳስ እዚህ ውስጥ ለማስገባት ብንሞክር ወደ ውስጥ አይሰምጥም። በእጃችን ተጭነን ራሱ ብንለቀው ተወርውዶ ወደ ላይ ነው የሚወጣው። ለምንድን ነው ይሄ የሚሆነው? ላርጅ አፕዋርድ ፎርስ ስላለ ማለት ነው ከውሃው buoyant force ያልነው ማለት ነው። The upward force exerted by a fluid on any immersed object is called a buoyant force እንለዋለን ማለት ነው። buoyant force አንድ ፍሉድ ውስጥ ወይም አንድ ፈሳሽ የሆነ ነገር ውስጥ የሆነ ኦብጀክትን አስገብተን ያንን ኦብጀክት ወደ ላይ የሚገፋው ፎርስ ምን ይባላል? buoyant force ይባላል። buoyant force ይባላል ማለት ነው። ይሄ ፍሉድ አለ ተመልከቱ እና ይሄ ኦብጀክት አለ። ምን አድርጎ ነው ያለው? ይሄኛው ፍሎት አድርጎ ነው ያለው፣ ተንሳፎ ነው ያለው። ይሄኛው ግን ሲንክ አድርጓል ማለት ነው። ሶ በተቻለ መጠን ይሄ ኦብጀክት ወደ ታች እንዳይመጣ ወደ ላይ ወጥሮ የሚይዝ ምን አለ? አንድ ፎርስ አለ፣ ቡያንት ፎርስ የምንለው። እዚህ ጋርም እንደዛው ማለት ነው። ሌላ ዌይት አለ። የኦብጀክቱ ዌይት ደግሞ ይሄ ኦብጀክት ወደ ታች እንዲሄድ ነው የሚገፋው በዚህ መልኩ ማለት ነው። ይሄ ኦብጀክት ወደ ታች እንዲሄድ ነው። ነገር ግን አሁን የዚህን ዴንሲቲ እንውሰድ፣ ዴንሲቲ ኦፍ ዘ ሊኩዊድ ማለት ነው። የዚህን ዴንሲቲና የዚህን ኦብጀክት ዴንሲቲ ብናነጻጽር ይሄ ነገር እታች ድረስ ሰምጦ የሚመጣ ከሆነ የኦብጀክቱ ዴንሲቲ ከሊኩዊዱ ዴንሲቲ ይበልጣል ማለት ነው። ይሄኛውን ስናይ ደግሞ ከላይ ተንሳፎ ነው ያለው። ሶ ዴንሲቲ ኦፍ ዘ ሊኩዊድ ከዴንሲቲ ኦፍ ዘ ኦብጀክት ምን ይሆናል ማለት ነው? ይበልጣል ማለት ነው። መሀል ላይ ኦር የሆነ ቦታ ላይ እንደዚሁ ተንሳፎ የሚቀመጥ ከሆነ ደግሞ ኦብጀክቱ በዚህ መልኩ ተንሳፎ የሚቀመጥ ከሆነ በዚህ ኬዝ ደግሞ ምን ይሆናል? ዴንሲቲ ኦፍ ዘ ኦብጀክት እና ዴንሲቲ ኦፍ ዘ ሊኩዊድ ምን ይሆናሉ? እኩል ይሆናሉ ማለት ነው። ሰምዌር የትም ሊሆን ይችላል። አሁን እንደዚህ ወይ እዚህ ሊሆን ይችላል፣ ወይ እዚህ ሊሆን ይችላል፣ ወይ እዚህ ሊሆን ይችላል። የሆነ ቦታ ተንሳፎ ከሆነ ያለው የሁለቱ ዴንሲቲ እኩል ይሆናል ማለት ነው። where does this buoyant force come from? እንግዲህ buoyant force ምንጩ ምን እንደሆነ እንመልከት እስኪ። buoyant force is based on the fact that pressure increases with depth in a fluid። አሁን አንድ ምሳሌ ወስጄ ያሳያችኋለሁ እዚህ ጋር። ይሄ እቃ አለ እንበል። ይሄ በፍሉድ የተሞላ ነው። ይሄ በፍሉድ የተሞላ ነው በዚህ መልኩ። ከዚህ በኋላ እንደዚህ እናርግ። አይዲያሊ ሐሳባዊ የሆነ ሲሊንደር እንውሰድ። በዚህ መልኩ ይሄንን እንውሰድ። አሁን እዚህ ጋር ምን አለ? ይሄ ፍሉድ በዚህ አቅጣጫ እዚህ ኦብጀክት ላይ አክት ያደርጋል፣ P2 ማለት ነው። ከላይም በተመሳሳይ P1 ይሄን ያክል ፕሬሸር ፍሉዱ ያሳርፍበታል ማለት ነው እዚህ ሲሊንደር ላይ። ሶ ፕሬሸር ኢዝ ኢኳልስ ቱ ፎርስ ኦቨር ኤሪያ እንደሆነ እናውቃለን። ሌላ ምን እናውቃለን? P2 ከP1 እንደሚበልጥ እናውቃለን። ለምን? ትልቅ ዴፕስ ላይ ነው ያለው ይሄኛው። አስዩም ይሄ H ቢሆን ይሄ ከፍታ H ቢሆን ማለት ነው P2 ኢዝ ኢኳልስ ቱ P1 ፕላስ ሮ GH ይሄ እንደሆነ እናውቃለን። ድራይቭ አድርገናል ይሄንን። ስለዚህ ከዚህ ላይ ምን መረዳት እንችላለን? P2 ለማግኘት ሮ GH P1 ላይ መደመር አለበት። this implies P2 is greater than P1 P2 ከP1 ይበልጣል ማለት ነው። ሶ ይሄኛው ፕሬሸር የሚበልጥ ከሆነ ይሄንን ኦብጀክት ወደ ላይ ይገፋዋል ማለት ነው። ለምን? P2 ትልቅ ስለሆነ ትልቅ ግፊት መፍጠር ይችላል ማለት ነው። ወደ ላይ ይገፋዋል። ቡያንት ፎርስ ምንድነው ብለናል? ወደ ውስጥ የገባን ኦብጀክት ወደ ላይ የሚገፋ ማለት ነው። ስለዚህ አሁን ቡያንት ፎርስ ስለሆነ P2 እና P1ን ኢን ተርምስ ኦፍ ፎርስ እንገልጻለን ማለት ነው። በዚህ አማካኝነት ይሄንን P2ን የፈጠረ የሆነ ፎርስ F2 ይኖረናል። P1ስ በተመሳሳይ ምን ይኖረናል? F1 ይኖረናል ማለት ነው። ሶ እንግዲህ ይሄ ኦብጀክት ወደ ላይ ነው የሚገፋው
አክሰለሬት እያደረገ ያለው ወዴት ነው ማለት ነው? ወደ ላይ ነው ማለት ነው። ወደ ላይ ነው አክሰለሬት እያደረገ ያለው። ስለዚህ F2 - F1 = ቡያንት ፎርስ ወይም አፕትረስት ፎርስ ብለን ባጭሩ በዚህ መልኩ ማስቀመጥ እንችላለን ማለት ነው። እንግዲህ ይሄ እንዴት መጣ እንመጣበታለን። ለጊዜው ግን ይሄንን ሐሳብ ያዙ ማለት ነው። ቡያንት ፎርስ ምንጩ ምንድነው? ወደ ታይ ስንመጣ ፕሬሸር እየጨመረ ይሄዳል። ከላይ ደግሞ አነስተኛ ነው። የነዚህ ፕሬሸሮች ልዩነት ኦብጀክቱ ወደ ላይ እንዲሄድ ያደርገዋል። ሶ F2 - F1 ምን ይሰጠናል ማለት ነው? ቡያንት ፎርስ ይሰጠናል ማለት ነው። This means that the upward force on the bottom of an object in a fluid is greater than the downward force on the top of the object. So F2 ከF1 ይበልጣል ማለት ነው። ሁለቱን ስናቀናንስ F2 - F1 ስንል ምን ይሰጠናል? ቡያንት ፎርስ ይሰጠናል ማለት ነው። ሌሎች ዲቴሎችም አሉ እንመጣበታለን። There is a net upward or buoyant force on any object in any fluid. ልክ በዚህ መልኩ ማለት ነው። ሰመርጅ የሚያደርግ ከሆነ ሰመርጅ ወይም የተወሰነ ውሃ ዲስፕሌስ የሚያደርግ ከሆነ ምን ይኖረናል ማለት ነው? ቡያንት ፎርስ upward ወይም ኔት ፎርሱ upward የሆነ ፎርስ ይኖረናል ማለት ነው። ቡያንት ፎርስ is also called upthrust force እንለዋለን። upthrust force ሌላኛው ስሙ ነው ማለት ነው። how a buoyant force is exerted by a gas particle can be observed from the link. እንግዲህ ይሄ ቴክስታችሁ ላይ አለ። ይሄ ሊንክ ውሰዱና ያው ኢንተርኔት ኮኔክሽን ያስፈልጋችኋል። ረን አርጉት፣ ሲሙሌሽኑን በደንብ ማየት ትችላላችሁ። እሺ ቅድም እንግዲህ ቡያንት ፎርስን ሲምፕሊ ቡያንት ፎርስ = F2 - F1 ብቻ ብለን ነበር የታውነው። አሁን ደግሞ ተመልከቱ how large is this buoyant force? ይሄ ቡያንት ፎርስ ምን ያህል ትልቅ ነው ወይም ምን ያክል ነው ለሚለው መልስ እንሰጣለን። to answer this question think about what happens when a submerged object is removed from a fluid. አሁን እንግዲህ የሆነ ኦብጀክት የሆነ ፍሉድ ውስጥ ሰመርጅ ተደረገ ማለት ነው። በዚህ መልኩ ከዛ ይሄንን አወጣ ነው። ከዚህ ውስጥ ብናወጣው የዚህ የሊኩዊዱ ቮሊዩም ይጨምራል ወይስ ይቀንሳል? ይሄ ከወጣ ማለት ነው ምን ይሆናል? የዚህ ፍሉድ ቮሊዩም እዚህ አካባቢ ሊመጣ ይችላል ማለት ነው። ይሄ በመግባቱ ከፍ ብሏል፣ በመውጣቱስ ዝቅ ይላል ማለት ነው ቮሊዩሙ። the space it occupied is filled by fluid having a weight of the fluid ማለት ነው። አሁን ልብ አድርጉ። በአይዲያችሁ በሐሳባችሁ እንድትይዙ የምፈልገው ምንድነው? ይሄ እቃ ነበር መጀመሪያ እዚህ ድረስ ተሞልቷል፣ እዚህ ድረስ ማለት ነው። አሁን የሆነ ኦብጀክት አምጥተን እዚህ ውስጥ ብናስገባ ከፍታው የት ይመጣል? ሰምዌር እዚህ አካባቢ ይመጣል። የተወሰነ ከፍታ ልዩነት ይፈጥራል ማለት ነው። ሶ ይሄኛው ፓርት ኦብጀክቱ ከገባ በኋላ ከፍ ያለው የፍሉድ መጠን አለ ማለት ነው። መጀመሪያ እዚህ ነው የነበረው። ኦብጀክቱ ከገባ በኋላ ከፍታው የት መጣ? እዚህ መጣ ማለት ነው። ሶ ምን አድርጓል? የሆነ ያክል ፍሉድ ዲስፕለስ አድርጓል ማለት ነው መጀመሪያ ከነበረበት። ያ ዲስፕለስ ያደረገው ፍሉድ በዚህ ኬዝ ይሄ ማለት ነው። ይሄን ያክልና ይሄ ፍሉድ ዌይት ኦፍ ዘ ፍሉድ ብለን እንያዘው። ይሄ ዲስፕለስ ያደረገው ማለት ነው። ይሄ ዲስፕለስ ያደረገው ፍሉድ የሱ ክብደት ከማጋ እኩል ይሆናል? ከቡያንት ፎርሱ ጋር እኩል ይሆናል ማለት ነው። ይሄ ነው ሐሳቡ። since this weight is supported by surrounding fluid the magnitude of buoyant force on an object must equal the weight of the fluid displaced by the object ይሆናል ማለት ነው። እዚህኛው ጋር ደግሞ እንምጣ ትንሽ ሰፋ አድርጎ ለማየት ያክል ማለት ነው። ይሄ ኳስ እዚህ ውስጥ ከመግባቱ በፊት ኳስ ወይም ከኳስ የሚከብድ የተወሰነ ማለት ነው እዚህ ጋር እዚህ ውስጥ ከመግባቱ በፊት ምናልባት ከፍታው እዚህ ድረስ ሊሆን ይችላል የውሃው ማለት ነው። እዚህ ድረስ ነበር ብለን እናስብ። ልክ ይሄንን አምጥተን እዚህ ውስጥ ስናስገባ ማለት ነው እዚህ ኤሪያ ላይ የነበሩት እነዚህ ፍሉዶች ምን ይሆናሉ? ዲስፕለስ ያደርጋሉ ማለት ነው። ሌላ ከለር ልጠቀም። ዲስፕለስ ያደርጉና እዚህ ይመጣሉ ማለት ነው። ሶ ይሄ ዲስፕለስ ያደረገው ወይም ይሄ ኳሱ እዚህ ውስጥ በመግባቱ ዲስፕለስ ያደረገው ፍሉድ ወስደን ብንመዝነው ማለት ነው የራሱ የሆነ ክብደት ይኖረዋል። weight of the fluid እንበለው እንሱን weight of the fluid ልክ ይሄ ማለት ነው። ሶ እዚህ ጋር ደግሞ ምን ይኖረናል? ቡያንት ፎርስ ይኖረናል። ሶ ይሄ ቡያንት ፎርስ
ዲስፕለስ ካደረገው ፍሉድ ክብደት ጋር ምን ይሆናል ነው የሚለን ማለት ነው፣ እኩል ይሆናል። ይሄ ነው ሐሳቡ። it is a tribute to the Greek mathematician and inventor Archimedes ይሄን ያክል የኖረ ማለት ነው that he stated this principle long before concept of force were well established ማለት ነው። የፎርስ ኮንሰፕት ከኤስታብሊሽ ከመደረጉ በፊት buoyant force is equals to weight of the displaced fluid የሚለውን ይሄንን ኢንቨንት አድርጎ ነበር ማለት ነው። Archimedes principle is stated as follows እንግዲህ ብዙ ጊዜ ፈተና ላይ ተጠየቃላችሁ፣ ይሄንን ተከታተሉኝ። the buoyant force on an object equals the weight of the fluid it displaces. In equation form, Archimedes principle is given as buoyant force is equals to weight of the fluid displaced. displace ያደረገው አሁን ይኸው እዚህ ጋር ይሄ ኦብጀክት አለ በፍሉድ ተሞልቷል። ከፍታው ይሄ ነው እንደምታዩት እዚህ ድረስ ማለት ነው። ይሄንን ኦብጀክት አመጣንና እዚህ ውስጥ አስገባ ነው። ያለምንም ጥርጥር ከፍታው ምን ይሆናል? ይጨምራል ማለት ነው። ከፍታው ይጨምራል። እዩ በዚህን ያክል ጨምሯል ከፍታው። ምን እናደርጋለን ማለት ነው? ይሄንን ስትራይፕ ያደረኩትን ወስደን እንመዝነዋለን ማለት ነው። ከዛ ምን ይኖረዋል? የራሱ የሆነ ክብደት ይኖረዋል ማለት ነው። ይሄ ፍሉድ የራሱ የሆነ ክብደት ይኖረዋል። ይሄ እኩል ይሆናል። ይሄ ፍሉድ እዚህ ኦብጀክት ላይ ቡያንት ፎርስ አፕላይ ያደርጋል ኤፍቢ ማለት ነው። ስለዚህ እነዚህ ሁለቱ እኩል ይሆናሉ ነው ባጭሩ። እንግዲህ አርኪሜዲስ ፕሪንሲፕል ይሄ ነው፣ ምንም የተለየ ነገር የለውም ማለት ነው። ልብ አድርጉ። ዌይት ኦፍ ፍሉድ ኢት ዲስፕለስስ ዲስፕለስ ያደረገው ማለት ነው። ይሄ ኦብጀክት እዚህ ውስጥ በመግባቱ የሆነ ያክል ፍሉድ ዲስፕለስ አድርጓል። ሙሉ ፍሉዱን እንዳትወስዱ አደራ። መጀመሪያ እዚህ ድረስ ነው የነበረው ከፍታው እንደምታዩት። ከዛስ ይሄ ኦብጀክት እዚህ ውስጥ በመግባቱ ከፍታው ከፍ አለ። ኦሪጂናሊ ከነበረበት ይሄን ያክል ወደ ላይ ወጣ ማለት ነው። ይሄኛው ምንድነው ማለት ነው? ፍሉድ ዲስፕለስድ ነው ማለት ነው። ይሄ ዲስፕለስ ያደረገው ፍሉድ ነው ማለት ነው ይሄኛው ፓርት። የዚህኛው ፓርት ፍሉድ ክብደት ከምኑ ጋር እኩል ይሆናል? ከቡያንት ፎርሱ ማለት ነው። እሺ ለቡያንት ፎርስ ፎርሙላ ድራይቭ እናደርጋለን። እሺ እንደዚህ እናድርግ እስኪ። እቺን እንውሰድ። እቺ ኤሪያ ኤ ናት የላይኛዋ፣ ከታች ደግሞ ኤሪያ ኤ1 አለን። እዚህ ጋር ፕሬሸር ፒ2 ይኖረናል፣ እዚህ ጋር ፕሬሸር ፒ1 ይኖረናል። እቺን ፓርት ነው ኮንሲደር እያደረግን ያለ ነው፣ እቺኛውን ውስጥ ላይ ያለችዋን ሲሊንደር ማለት ነው። ፒ2 ኢዝ ኢኳልስ ቱ ፒ1 ፕላስ ሮ ጂ ኤች ወይር ይሄ ኤች ቢሆን ማለት ነው፣ ይሄኛው ኤች ቢሆን። እሺ ፒ2 እንዴት ሊገለጽ ይችላል? ኢን ተርምስ ኦፍ ፎርስ ኤንድ ኤሪያ ማለት ነው። ኤፍ2 ኦቨር ኤ ይሆናል። ፒ1ስ ኤፍ1 ኦቨር ኤ ይሆናል። ይሄም ፕላስ ሮ ጂ ኤች አጠቃላይ በኤ እናብዛው በኤ። ይሄ በዚህ ይጠፋል፣ ይሄም ይጠፋል። ኤፍ2 ኢዝ ኢኳልስ ቱ ኤፍ1 ፕላስ ሮ ጂ ኤች ኤ ይሄ ይሆናል ማለት ነው። እቺን ፓርት ተመልከቷት። ሄይት ታይምስ ኤሪያ ምን ይሰጠናል? ቮሊዩም ነው የሚሰጠን ቮሊዩም። ኤፍ2 ማይነስ ኤፍ1 ኢዝ ኢኳልስ ቱ ሮ ጂ ቪ ይሆናል ማለት ነው። ነገር ግን ይሄንን እዩ፣ ኤፍ2 ማይነስ ኤፍ1 ቡያንት ፎርስ እንደሆነ ተነጋግረናል። ቡያንት ፎርስ ኢዝ ኢኳልስ ቱ ሮ ጂ ቪ። እዚህ ጋር ልብ አድርጉ። ይሄ ዴንሲቲ የምኑ ነው? የፍሉዱ ነው። ይሄ ቮሊዩምስ የፍሉድ ነው። ይሄም ፍሉድ ምን የተደረገው? ዲስፕለስ የተደረገው። ዲስፕለስድ የሆነው ፍሉድ ቮሊዩም ማለት ነው። ዴንሲቲውም የፍሉዱ ነው፣ ቮሊዩሙም የፍሉዱ ነው። ግን የየትኛው ዲስፕለስ ያደረገው ማለት ነው? ይሄ ማለት ምን ማለት ነው? እዚህ ጋር እዩ። ኦሪጂናሊ ከፍታው እዚህ ድረስ ነበር ብለን እናስብ። ልክ ኦብጀክቱን አምጥተን ስናስገባ ከፍታው እዚህ ድረስ መጣ እንበል። ኦብጀክቱ እዚህ ውስጥ አለ። እዩ መጀመሪያ እዚህ ድረስ ሊሆን ይችላል የነበረው ማለት ነው። ኦብጀክቱ ከገባ በኋላ ግን ከፍታው ጨመረ። ይሄ ከላይ ያለው ኦሪጂናሊ ከነበረበት ወደ ላይ ከፍ ያለው እሱ ቮሊዩም ነው የሚወሰደው ማለት ነው። ይሄ ቪ
ኦፍ ፍሉድ ዲስፕለስድ ማለት ይሄ ነው። ዲስፕለስ ያደረገው ፍሉድ ቮሊዩም ይሆናል ማለት ነው። ሶ ቡያንት ፎርስ ኢዝ ኢኳልስ ቱ ሮ ጂ ቪ። ይሄኛውም የፍሉዱ ነው፣ ይሄኛውም የዲስፕለስ። በእርግጥ ይሄኛው ልዩነት የለውም፣ ዴንሲቲው ምንም ልዩነት የለውም። ዲስፕለስ ያደረገውንም ፍሉድ ዴንሲቲ ወሰድን፣ ኦሪጂናሊ የነበረውንም ፍሉድ ዴንሲቲ ብንወስድ ምንም ልዩነት የለውም። ብቻ የፍሉዱ እንደሆነ ያዙት። ይሄ ግራቪቲ ነው። እችኛዋ ቮሊዩም ግን ኦብጀክቱ በመግባቱ ፍሉዱ ዲስፕለስ ያደረገው ቮሊዩም ማለት ነው። ይሄንን አስታውሱ። ሌላ እዚሁ ላይ ምን መጨመር እንችላለን? ተመልከቱ። ዴንሲቲ ኢዝ ኢኳልስ ቱ ማስ ኦቨር ቮሊዩም እንደሆነ እናውቃለን። ክሪስ ክሮስ ብናበዛው ማስ ኢዝ ኢኳልስ ቱ ዴንሲቲ ታይምስ ምን ቮሊዩም ይሆናል። ሶ ከዚህ ላይ ቡያንት ፎርስ ኢዝ ኢኳልስ ቱ ዴንሲቲ ታይምስ ቮሊዩምን ወደ አንድ እናምጣ ታይምስ ግራቪቲ ይሄ ምን ይሆናል? ዴንሲቲ ታይምስ ቮሊዩም ማስ ነው የሚሆነው ማለት ነው። ሶ ቡያንት ፎርስ ኢዝ ኢኳልስ ቱ ማስ ታይምስ ግራቪቲ። ነገር ግን ይሄ ማስ የማስ ነው የዲስፕለስ ያደረገው ማስ ዲስፕለስ ያደረገው ፍሉድ ማስ ማለት ነው። ባጭሩ የዚህ ማስ ማለት ነው። ይሄ ዲስፕለስ ያደረገው ፍሉድ አለ የዚህ ማስ ነው የሚሆነው ማለት ነው። እንዴት አወቀን? እንደዚህ ዴንሲቲው ምንም ችግር የለውም፣ የዚህም ሆነ የዚህኛው ምንም ችግር የለውም። ቮሊዩሙን ግን እዩ። ቮሊዩሙ ምንድነው? ዲስፕለስ ያደረገው ፍሉድ ቮሊዩም ስለሆነ ማሱ የማ ይሆናል ማለት ነው። የዚህ ዲስፕለስ ያደረገው ፍሉድ ማስ ይሆናል ማለት ነው። ሶ ቡያንት ፎርስ ኢዝ ኢኳልስ ቱ ዌይት ኦፍ ምን ፍሉድ ዲስፕለስድ ማለት ነው። ፍሉድ ዲስፕለስድ ይሄ ይሆናል ማለት ነው። ባጭሩ ይሄን ፓርት ተመልከቱት፣ ይሄንን ፓርት ተመልከቱት። የዚህ ክብደት ማለት ነው ከማጋ እኩል ይሆናል እዚህ ኦብጀክት ላይ አፕላይ ከሚደረገው ቡያንት ፎርስ ጋር እኩል ይሆናል ማለት ነው። ይሄ ነው። አክቲቪቲ 3.9 ቡያንሲን እናያለን። ምን ማቴሪያል ያስፈልገናል? 2 ግላስ ካፕስ፣ እዚህ ሁለቱ ማለት ናቸው። ቴብል ሶልት ጨው ያስፈልገናል። ስፑን 2 ኤግስ ኤንድ ዋተር። ይሄ እነዚህ ያስፈልጉናል ማለት ነው። እሺ ፕሮሲጀሩን እንመልከት። 3/4ኛውን በኖርማል ውሃ ትሞላላችሁ ማለት ነው። ዲሶልቭ 4 to 5 ስፑንስ ኦፍ ሶልት ኢን ዋን ኦፍ ዋተር ፊልድ ግላስ ካፕስ። አንደኛው ላይ ግን ከ4 እስከ 5 ማንኪያ የሚሆን ጨው ትጨምሩበታላችሁ ማለት ነው። ፑት ዋን ኦፍ ዘ ኤግ ኢንቱ ፍሬሽ ዋተር ኤንድ ዘ አዘር ኢንቱ ኤ ሳልት ሶሉሽን። አሁን ይሁ እንግዲህ ኖርማል ውሃ አለን። ሌላ እዚህኛው ውስጥ ደግሞ ስንመጣ ከ4 እስከ 5 ማንኪያ ጨው እንጨምራለን ማለት ነው። ሶ አሁን ይሁ ዴንሲቲውን ነው የምናነጻጽረው። ልብ አድርጉ። ይሄ ዴንሲቲ ኦፍ ፒውር ዋተር፣ የዚህኛውስ ሳልት ያለበት። ይሄን ብናነጻጽር የየትኛው ይበልጣል? ዴንሲቲው ማለት ነው። ሶልት ያለበት ጨው የሟሟበት ዴንሲቲ ከኖርማሉ ከፒውር ውሃ ዴንሲቲው ይበልጣል። ምክንያቱም ይሁ ቼክ ማድረግ ትችላላችሁ። ኖርማል ውሃ ውሰዱ፣ ከዛ ጨው ጨምሩበት። ጨው ውስጡ ስታሟሙ ዴንሲቲው ምን ይሆናል? ይጨምራል ማለት ነው። ከዚህ በኋላ ምን እንደምናደርገው እንቁላሎቹን እናመጣና አንደኛውን እንቁላል እዚህ ውስጥ እናደርጋለን፣ ሌላኛውን እንቁላል ደግሞ እዚህ ጨው ያሟሟበት ውስጥ እናስቀምጣለን ማለት ነው። የትኛው ይሰምጣል? ፒውር ወተር ውስጥ ያለው ይሰምጣል። እዚህኛው ውስጥ ያለው ግን አይሰምጥም። ለምን? ዴንሲቲውን ከፍተኛ አድርገነዋል። ምን አድርገን? ጨው አሟምተንበት ማለት ነው። የዚህ ኤክስፐሪመንት ዓላማ ይሄ ነው። እዚህኛው ላይ ስንመጣ ይሰምጣል፣ ቀጥታ ይሰምጣል ማለት ነው። ቡያንት ፎርሱ አነስተኛ ነው እዚህኛው ላይ። እዚህኛው ጋር ስንመጣስ ቡያንት ፎርሱ ከፍተኛ ነው። ለምን? ቡያንት ፎርስ ኢዝ ኢኳልስ ቱ ሮ ጂ ቪ ነው ተባብለናል። ሮ ጂ ቪ ዴንሲቲውን ምን አደረግን? ጨው በማሟሟታችን ከፍ አደረግ ነው። ዴንሲቲው ከፍ ካለ ቡያንት ፎርሱ ምን ይሆናል? ከፍ ይላል ማለት ነው። ስለዚህ ይሄ በቀላሉ እዚህ ጋር ያስቀመጥነው እንቁላል በቀላሉ ወደ ውስጥ መስመጥ አይሰምጥም። ምክንያቱም ቡያንት ፎርሱ ምን ስለሆነ ከፍተኛ። ቡያንት ፎርሱ ከፍተኛ የሆነው ለምንድን ነው? ዴንሲቲውን ስለጨመርን። ዴንሲቲውን የጨመርነው ምን አድርገን ነው?
ጨው ስላሟሟንበት ማለት ነው። እሺ አሁን ጥያቄ ተጠይቀናል። which of the x floats and which one is sinking? የትኛው ተንሳፈፈ የትኛው ሰመጠ? reason out your observation in both experiments ይለናል። ያው ሪዝኑን ነግሬያችኋለሁ፣ አስፍተን ደግሞ እንየው። the egg immersed in salt solution floats ይሄን ተነጋግረናል። ምክንያቱም salt ሶሉሽኑ ዴንሲቲው ከፍተኛ ነው። ስለዚህ ፍሎት ያደርጋል። ዴንሲቲው ከፍተኛ ሆነ ማለት ቡያንት ፎርሱ ምን ይሆናል? ከፍተኛ ይሆናል ማለት ነው። ስለዚህ ያንሳፍፈዋል። እንቁላሉ ወደ ታች እንዳይገባ ምን ያደርገዋል ማለት ነው? ወደ ላይ ወጥሮ ይዘዋል ማለት ነው። the reason is the salt solution is denser than the water, hence the displaced salt solution has more buoyant force than the pure water. ከፒውር ወተሩ አንጻር ይሄ የሰልት ሶሉሽኑ ቡያንት ፎርስ ምን ይሆናል? ከፍተኛ ይሆናል ማለት ነው። በምን ምክንያት? በዴንሲቲ። to further understand the origin of buoyant force, consider a cylinder of solid material immersed in a liquid as in figure 3.20 ይሄ ማለት ነው። አይተነዋል። ፈጠን ብለን እንየው አሁን the pressure P2 at the bottom ይሄ ከታች ያለው P2 ነው። ይሄ ከላይ ያለው ደግሞ P1 ነው። ሶ ያለምንም ጥርጥር P2 ከP1 እንደሚበልጥ እናውቃለን። በምን ያህል ነው የሚበልጠው? በዚህን ያክል ይበልጣል ማለት ነው። ቅድም ምን ብያችኋለሁኝ? P2 = P1 + ρgh በዚህን ያክል ይበልጣል ማለት ነው። ምክንያቱም ሁለቱም በመናነጻጽርበት ሰዓት ልዩነቱ ይሄ ነው ወይም P2 - P1 = ρgh። እንግዲህ ይሄ ዴንሲቲ የምኑ ነው? የፍሉዱ ነው ማለት ነው። የፍሉዱ ነው። በዚህን ያክል ይበልጣል። where h is the height of the cylinder የዚህ ማለት ነው። and ይሄስ የፍሉዱ ዴንሲቲ ነው ማለት ነው። the pressure at the bottom of the cylinder causes an upward force equal to P2A እንግዲህ እዩ pressure is equals to force over area ነው። ክሪስ ክሮስ ብናበዛው F is equals to P times A ይሆናል። እንግዲህ ስለ ቦተሙ ነው የምናወራው። ቦተም ላይ ያለው ፕሬሸር P2 ስለሆነ ይሄኛውንም F2 እናድርገው ማለት ነው። ሶ ይሄን ያክል ፎርስ ይፈጥራል ማለት ነው የታችኛው። የላይኛው ደግሞ ይሄን ያክል ፎርስ። ሶ የሁለቱን ልዩነት እንወስዳለን። ቡያንት ፎርስ is equals to F2 minus F1 ነው ተባብለናል። F2 ቦታ ላይ P2A እንተካ ማይነስ F1 ቦታስ P1A ከዛ በኋላ ኤን ኮንስታንት ብንወስድ ይሄንን እናገኛለን። P2 minus P1 ደግሞ ρgh እንደሆነ አይተናል። ልዩነቱ ማለት ነው ታይምስ A ይሄ ደግሞ ምንድነው? ቮሊዩም ነው ተባብለናል። ስለዚህ ቡያንት ፎርሱ ባጭሩ በዚህ ይገለጻል ማለት ነው። ቡያንት ፎርስ is equals to ρgv ይሄ ዴንሲቲ የምኑ ነው? የፍሉዱ ነው። ይሄኛውስ ቮሊዩም ዲስፕለስ ያደረገው ፍሉድ ቮሊዩም ይሆናል ማለት ነው። እቺን ሁሉ ጊዜ አስታውሱ እንዳትሳሳቱ። ይሄ ቮሊዩም የምኑ ነው? ዲስፕለስ ያደረገው ፍሉድ ቮሊዩም ነው ማለት ነው። ለምሳሌ እዚች ጋር አንድ ኤግዛምፕል እኒ ይሄ እቃ አለ እንበል። ኦኬ ምን ያህል ይዟል? 6 ሊትር ነበር እንበል። ልክ የሆነ ኦብጀክት አምጥተን እዚህ ውስጥ አስገባን። ከፍታው ወደ ስንት ሄደ እንበል? አሁን ወደ 6.5 ሊትር ሄደ እንበል። 6.5 ሶ 6.5 ሲቀነስ 6 ስንት ይሆናል? 0.5 ሊትር ይሆናል ማለት ነው። ሶ እቺ ቪ እዚህ ጋር ያለችው ቪ ኦፍ ዘ ዲስፕለስድ ፍሉድ እቺ 0.5 ነው የምትሆነው ማለት ነው። ልክ ኦብጀክቱ ከገባ በኋላ የተፈጠረው ልዩነት ማለት ነው፣ የቮሊዩም ልዩነት ማለት ነው። where ይሄ እንግዲህ ያው ቪ ዲስፕለስድ ነው የሚለን a times h ነው is the volume of the fluid displaced by the cylinder። ይሄ ሲሊንደሩ አለ አይደለ? ሲሊንደሩ እዚህ ውስጥ በመግባቱ የተፈጠረ የቮሊዩም ልዩነት ማለት ነው። because the product density of the fluid times volume of displaced liquid is equal to the mass of the fluid displaced by the object ይሆናል ማለት ነው። density is equals to mass over volume ነው። ክሪስ ክሮስ ብናበዛው mass is equals to density times ቮሊዩም ይሆናል ማለት ነው። ሶ ዴንሲቲን በቮሊዩም ስናበዛ ማስ እናገኛለን ማለት ነው። ሶ ይሄ ቡያንት ፎርስ ከማጋ እኩል ይሆናል ማለት ነው። ማስ ዲስፕለስድ ማስ ኦፍ ዘ ዲስፕለስድ ፍሉድ ሲባዛ በግራቪቲ ይሆናል ማለት ነው።
ባጭሩ ይሄ ደግሞ ኢዝ ኢኳልስ ቱ ዌይት ኦፍ ዘ ፍሉድ ዲስፕለስድ ይሆናል ማለት ነው። ሶ ዌር ይሄ ማለት ነው የሁለቱ ብዜት ዘ ዌይት ኦፍ ዘ ፍሉድ ዲስፕለስድ ባይ ዘ ሲሊንደር ይሆናል። እዚች ጋር አንድ ነገር ላሳያችሁ። ይሄ ሲሊንደር እዚህ ውስጥ ከመግባቱ በፊት ምናልባት ከፍታው እዚህ ድረስ ይሆናል የነበረው። ይሄን ያክል ልዩነት ተፈጥሯል ማለት ነው። ይሄን ያክል ማለት ነው። ሶ ቡያንት ፎርስ እንበል እንግዲህ ቡያንት ፎርስ ኢዝ ኢኳልስ ቱ የዚህን ማስ ትወስዳላችሁ። ይሄን ፍሉድ እንዳለ ትወስዱና ትመዝኑታላችሁ ማለት ነው። ምን ታገኛላችሁ? ማስ ታገኛላችሁ። ከዛ በግራቪቲ ያብዙት ምን ይሰጠናል? ቡያንት ፎርሱን ይሰጠናል ማለት ነው። ቡያንት ፎርሱን ቶታሊ ሰብመርጅድ ኦብጀክት። አሁን እንግዲህ ይሄ ኦብጀክት አለን እዚህ ውስጥ አስገባ ነው። ሙሉ ለሙሉ ምን አደረገ ማለት ነው? ሰመጠ ማለት ነው። ውስጥ ላይ ነው ያለው። አሁን ከዚህ ዲስከሽን ላይ የምትወስዱት ዋናው ነገር ምንድነው? ይሄ ኦብጀክት የራሱ የሆነ ቮሊዩም አለው። እንደገና ኦብጀክቱ ከገባ በኋላ ይሄ ፍሉድ ምን ያደርጋል? ዲስፕለስ ያደርጋል። ከፍታው ይጨምራል ወደ ላይ ማለት ነው። ሶ እዚህ ጋርም ደግሞ መተን ስናይ የዚህኛዋ ቮሊዩም ኦፍ ዘ ዲስፕለስድ ፍሉድ ማለት ነው። እንግዲህ እንዲመሳሰልልን ዲኤስፒን በለው እንደዚህ እናድርግ። ሶ ቶታሊ ሰብመርጅድ ኦብጀክት ከሆነ ቪ ኦፍ ዘ ኦብጀክት እና ቪ ኦፍ ዘ ዲስፕለስድ ፍሉድ ምን ይሆናሉ? ሁለቱ እኩል ይሆናሉ ማለት ነው። ልክ ይሄ ኦብጀክት እዚህ ውስጥ ገባ፣ ከዛ ከፍታው በዚህን ያክል ጨመረ። እቺ ዲስፕለስ ያደረገችዋን ፍሉድ የእሷን ቮሊዩም ሜዥር ብናደርግ ከዚህኛው ቮሊዩም ጋር ምን ይሆናል? ተመሳሳይ ይሆናል ማለት ነው። ስለዚህ ቡያንት ፎርስ ኢኳልስ ቱ ሮ ጂ ቪ እንደሆነ እናውቃለን። እንግዲህ ይሄንን ቮሊዩም በምን መተካት እንችላለን? በኦብጀክቱ ማለት ነው። ከዚህ በፊት ስናይ ሮ ጂ ቪ ብለን ይሄኛውን የፍሉዱ ማለት ነው ዲስፕለስ ያደረገው ፍሉድ ቮሊዩም ነበር የተጠቀምነው። ነገር ግን ቶታሊ ሰብመርጅድ ኦብጀክት ከሆነ ማለት ነው እቺኛዋን ፓርት በምን መተካት እንችላለን ማለት ነው? በቮሊዩም ኦፍ ዘ ኦብጀክት መተካት እንችላለን ማለት ነው። ተመሳሳይ ነው የሚሆነው። when an object is totally submerged in a fluid of density rho of the fluid the volume ይሄ ማለት ነው ቪ ኦፍ ዘ ዲስፕለስድ ይሄ ዲስፕለስ ያደረገው ፍሉድ የዛ ቮሊዩም ማለት ነው። ይሄ ምን ይሆናል ማለት ነው? ከኦብጀክቱ ቮሊዩም ጋር እኩል ይሆናል ማለት ነው። ሶ ዘ ማግኒቲዩድ ኦፍ ዘ አፕዋርድ ቡያንት ፎርስ ኢዝ ምን ይሆናል? ይሄ ይሆናል ማለት ነው። ምንድነው ያደረግነው? እቺን ቪ ኦፍ ዘ ኦብጀክት አደረግናት ማለት ነው። ቪ ኦፍ ዘ ፍሉድ ነበረ። አሁን ምን አደረግነው? ቪ ኦፍ ዘ ኦብጀክት። እዩ እንግዲህ ዲስፕለስ ያደረገው ፍሉድ የሱ የቮሊዩም ኢንፎርሜሽን ባይኖረን እንኳን ከኦብጀክቱ ላይ ማግኘት እንችላለን ማለት ነው። ለምሳሌ ኦብጀክቱ ማሱ ሊሰጠን ይችላል። ይሄ ኦብጀክት አለ፣ ማስ ሊሰጠን ይችላል። ዴንሲቲውን ልናቅ እንችላለን የዚህን ኦብጀክት ማለት ነው። ልብ አድርጉ፣ ይሄኛው ዴንሲቲና ይሄኛው ዴንሲቲ አንድ አይደሉም። ይሄኛው ዴንሲቲ የፍሉዱ ነው፣ ይሄኛው ደግሞ የኦብጀክቱ ነው ማለት ነው። ስለዚህ እነዚህን ሁለት ኢንፎርሜሽኖች ተጠቅመን ምን ማግኘት እንችላለን ማለት ነው? ቮሊዩም ኦፍ ዘ ኦብጀክትን ማግኘት እንችላለን ማለት ነው። ከዛ ዴንሲቲ ኦፍ ዘ ፍሉድ እና ግራቪቲን ካገኘን ግራቪቲ ኦልሬዲ ይታወቃል። በቀላሉ ምኑን ማግኘት እንችላለን ማለት ነው? ቡያንት ፎርሱን ማግኘት እንችላለን። በጥያቄ ስናየው ሞር ቀላል ይሆናል ማለት ነው። ባጭሩ ቶታሊ ሰብመርጅድ ኦብጀክት ከሆነ ቮሊዩም ኦፍ ዘ ኦብጀክት እና ቮሊዩም ኦፍ ዘ ዲስፕለስድ ፍሉድ ምን ይሆናል ማለት ነው? እኩል ይሆናል ማለት ነው። ይሄንን ያዙ። እሺ ይሄንን ኦብጀክት እንውሰድ እና የዚህን ኦብጀክት ዌይት ካልኩሌት እናደርጋለን፣ ክብደቱን ማለት ነው። እንደገና ቡያንት ፎርስን ካልኩሌት እናደርጋለን። ቡያንት ፎርሱንና የዚህን ኦብጀክት ዌይት ወደ ማነጻጸር እንሄዳለን ማለት ነው። እሺ ይሄ ኦብጀክት የራሱ የሆነ ማስ አለው፣ ዴንሲቲ አለው። ዴንሲቲ ኦፍ ዘ ኦብጀክት ልበለው፣ እንዲሁም ቮሊዩም ኦፍ ዘ ኦብጀክት በዚህ መልኩ እናስቀምጠው። ሶ የዚህ ኦብጀክት ዌይት ፎርስ ኦፍ ግራቪቲ እንበለው ማስ ታይምስ ግራቪቲ ይሆናል።
ይሄ ማስ ኦፍ ዘ ኦብጀክት ነው። ልብ አድርጉ ማስ ኦፍ ዘ ኦብጀክት ዴንሲቲ ኢዝ ኢኳልስ ቱ ማስ ኦቨር ቮሊዩም ነው። ክሪስ ክሮስ ብናበዛው ምን እናገኛለን? ማስ ኢዝ ኢኳልስ ቱ ዴንሲቲ ታይምስ ቮሊዩም ይሆናል ማለት ነው። ዴንሲቲ ታይምስ ቮሊዩም። ሶ እዚች ጋር እንምጣና ማስ ኦፍ ዘ ኦብጀክት ቦታ ላይ ዴንሲቲ ኦፍ ዘ ኦብጀክት ታይምስ ቮሊዩም ኦፍ ዘ ኦብጀክትን መተካት እንችላለን። ታይምስ ምን? ታይምስ ግራቪቲ ይሆናል ማለት ነው። ታይምስ ግራቪቲ እዚች ጋር እናስቀምጣት። ዌይቱ ማለት ነው የኦብጀክቱ ዌይት ዴንሲቲ ኦፍ ዘ ኦብጀክት ታይምስ ቮሊዩም ኦፍ ዘ ኦብጀክት ታይምስ ግራቪቲ ይሆናል። አሁን ደግሞ ቡያንት ፎርሳችንን እንፈልግ። ቡያንት ፎርስ ሮ ኦፍ ዘ ፍሉድ ግራቪቲ ታይምስ ምን? ቪ ኦፍ ዘ ፍሉድ ዲስፕለስድ ይሆናል ማለት ነው። ልብ አድርጉ ይሄ ዲስፕለስ ያደረገው ፍሉድ ማለት ነው። አሁን እናቀናንስ፣ ይሄንን እናቀናንስ። ቡያንት ፎርስ ማይነስ ዌይት ኢዝ ኢኳልስ ቱ ቡያንት ፎርስ ቦታ ላይ ይሄንን እንተካ። ሮ ኦፍ ዘ ፍሉድ ታይምስ ግራቪቲ ታይምስ ቪ ኦፍ ዘ ፍሉድ ዲስፕለስድ። ፍሉድ ዲስፕለስድ ዲ ልጨምር እዚህ ጋር ማይነስ ዴንሲቲ ኦፍ ዘ ኦብጀክት ታይምስ ቪ ኦፍ ዘ ኦብጀክት ታይምስ ምን? ታይምስ ግራቪቲ። ታይምስ ግራቪቲ ይሄን እናስቀምጥ። አሁን ኮመን ምንድነው ያለን? እዩ ይሄ ኦብጀክት እዚህ ውስጥ ፉሊ ሰመርጅ ሆኖ ነው ያለው። ፉሊ ሰመርጅ ከሆነ ደግሞ ምን ተባብለናል ቅድም? ቮሊዩም ኦፍ ዘ ኦብጀክት እና ቮሊዩም ኦፍ ዘ ፍሉድ ዲስፕለስድ ምን ይሆናሉ? እኩል ይሆናሉ ተባብለናል። እኩል ይሆናሉ። ስለዚህ እዚች ጋር ልምጣ። ቡያንት ፎርስ ማይነስ ዌይት ኢዝ ኢኳልስ ቱ ግራቪቲ ሁለቱም ጋር ኮመን ነው። ይሄ ቬሎሲቲ ይሄኛው ቮሊዩም እና ይሄኛው ቮሊዩም እኩል እንደሆኑ እናውቃለን። ስለዚህ ምን ቀረ ማለት ነው? እዚህ ጋር ቮሊዩም ኦፍ ዘ ፍሉድ ዴንሲቲ ኦፍ ዘ ፍሉድ ማይነስ እዚህ ጋር ዴንሲቲ ኦፍ ዘ ኦብጀክት ታይምስ እንበል እንግዲህ ታይምስ ግራቪቲ ታይምስ ቪ ኦፍ ዘ ኦብጀክት ይሄ ይሆናል ማለት ነው። ሶ አሁን ከዚህ ላይ ምን መረዳት ትችላላችሁ? እዩ ኤ ግራቪቲ ነው፣ ፖዚቲቭ ነው። ቪ ኦፍ ዘ ኦብጀክት ይሄም ፖዚቲቭ ነው። እነዚህ ሁለቱን ወደ ማነጻጸር እንሄዳለን ማለት ነው። ሶ አሁን የፍሉዱ ዴንሲቲ ከኦብጀክቱ ዴንሲቲ የሚበልጥ ከሆነ ኔት ፎርሳችን ወዴት ነው የሚሆነው? አፕዋርድ። ምክንያቱም ቡያንት ፎርሱ በልጧል ማለት ነው። ነገር ግን የፍሉዱንና የኦብጀክቱን ስናነጻጽር የኦብጀክቱ የሚበልጥ ከሆነ ኔጌቲቭ ውጤት ነው የምናገኘው። ያ ማለት ግራቪቴሽናል ፎርሱ ወይም ዌይቱ በልጧል ማለት ነው። አሁን ከዚህ ላይ ምን መረዳት እንችላለን ማለት ነው? ቡያንት ፎርሱ ከዌይቱ በልጧል ማለት ነው። ምክንያቱም ሁለቱን ስናቀናንስ ፖዚቲቭ ውጤት ስላገኘን ማለት ነው። ሶ ይሄ ኦብጀክት ምን ይሆናል ማለት ነው? አፕዋርድ ነው አክሰለሬት የሚያደርገው ማለት ነው። ሶ ሄንስ ኢፍ ዘ ዴንሲቲ ኦፍ ዘ ኦብጀክት ኢዝ ሌስ ዛን ዘ ዴንሲቲ ኦፍ ዘ ፍሉድ እዚህ ጋር እንደምታዩት ማለት ነው ዘ ዳውንዋርድ ግራቪቴሽናል ፎርስ ኢዝ ሌስ ዛን ዘ ቡያንት ፎርስ ኤንድ ዘ አንሰፖርትድ ኦብጀክት አክሰለሬትስ አፕዋርድ። ይሄ ወደ ላይ ነው የሚሄደው ማለት ነው። ሌላ እነዚህ ሁለቱ እኩል የሚሆኑ ቢሆን ፍሉድ ዴንሲቲውና የኦብጀክቱ ዴንሲቲ እኩል የሚሆን ከሆነ ሁለቱ ምን ይሆናሉ? ቡያንት ፎርስ እና ዌይቱ እኩል ይሆናሉ። ምክንያቱም ይሄ ፓርት ዜሮ ስለሚሆን ቡያንት ፎርስ ኢዝ ኢኳልስ ቱ ግራቪቴሽናል ፎርስ ወይም ዌይት ማለት ነው። ሶ የሆነ ቦታ ላይ ተንሳፎ ነው የሚቀመጠው ማለት ነው። እዚህ ጋር ሊሆን ይችላል፣ እዚህ ጋር ሊሆን ይችላል። እሺ ዴንሲቲ ኦፍ ዘ ፍሉድ የሚበልጥ ከሆነ ደግሞ ቡያንት ፎርሱ በልጧል ማለት ነው። ኦብጀክቱ ወደ ላይ ይሄዳል ማለት ነው። ሌላ ዴንሲቲ ኦፍ ዘ ኦብጀክት ለምሳሌ እዚህ ውስጥ ያስገባ ነው ብረት ከሆነ የሚከብድ ብረት ከሆነ ያለምንም ጥርጥር ወደ ታች ነው የሚሄደው አይደል? ስለዚህ በዛ ኬዝ የኦብጀክቱ ዴንሲቲ ስለሚበልጥ እዚህ ጋር ውጤታችን ኔጌቲቭ ነው የሚሆነው። ያ ማለት ቡያንት ፎርሱ ከማ አንሷል ማለት ነው፣ ከክብደቱ አንሷል ማለት ነው። በዛ ኬዝ ጉዞ ወደ ታች ይሆናል ማለት ነው። ልብ አድርጉ፣ ጉዞ ወደ ታች፣ ጉዞ ወደ ላይ ወይም ባለበት መቀመጥ። ይሄ ዲፔንድ የሚሆነው ዴንሲቲ ኦፍ ዘ ፍሉድ እና ዴንሲቲ ኦፍ ዘ ኦብጀክት ላይ ነው ማለት ነው። አንዴ ልድገምላችሁ። የፍሉዱ ዴንሲቲ የሚበልጥ ከሆነ ኦብጀክቱ ጉዞ ወደ ላይ ነው የሚሆነው። ሁለቱ እኩል የሚሆኑ ከሆነ ዴንሲቲዎቹ ባለበት ነው የሚቀመጠው። ተንሳፎ የሆነ ቦታ ላይ ብቻ ይቀመጣል ማለት ነው። ተንሳፎ እዚህ ታች አይደለም፣ የሆነ ቦታ ላይ ብቻ ማለት ነው። መሀል ላይ ተንሳፎ
ሌላ ዴንሲቲ ኦፍ ዘ ኦብጀክት ለምሳሌ እዚህ ውስጥ የገባው ብረት ከሆነ የሚከብድ ብረት ከሆነ እታች ነው የሚመጣው እዚህ ማለት ነው። በዛ ኬዝ ምኑ በለጠ? ክብደቱ ከቡያንት ፎርሱ በለጠ ማለት ነው። እሺ እስካሁን ያወራነው ነው ፈጠን ብለን እንየው። ኢፍ ዘ ዴንሲቲ ኦፍ ዘ ኦብጀክት ኢዝ ግሬተር ዛን ዘ ዴንሲቲ ኦፍ ዘ ፍሉድ ከበለጠ ማለት ነው። ይሄኛው ዴንሲቲ ከበለጠ ማለት ነው። በዛ ኬዝ ምኑ በለጠ? ክብደቱ በለጠ ማለት ነው። ስለዚህ ወደ ታች ነው የሚሄደው ማለት ነው ኦብጀክቱ። ዘ አፕዋርድ ቡያንት ፎርስ ኢዝ ሌስ ዛን ዘ ዳውንዋርድ ግራቪቴሽናል ፎርስ ኤንድ ዘ አንሰፖርትድ ኦብጀክት ሲንክስ ወደ ታች ይሄዳል ማለት ነው። ሌላ ኢፍ ዘ ዴንሲቲ ኦፍ ዘ ሰብመርጅድ ኦብጀክት ኢዝ ኢኳል ቱ ዘ ዴንሲቲ ኦፍ ዘ ፍሉድ እነዚህ ሁለት ዴንሲቲዎች እኩል ከሆኑ ማለት ነው ውጤቱ ምን ይሆናል? እዚህ ፓርት ላይ ዜሮ ይሆናል። ሶ ቡያንት ፎርሱና ግራቪቴሽናል ፎርሱ ወይም ክብደቱ እኩል ይሆናል ማለት ነው። ኢኩሊብረም ላይ ነው የሚሆነው። ዘ ኔት ፎርስ ኦን ዘ ኦብጀክት ኢዝ ዜሮ ኤንድ ዘ ኦብጀክት ሪሜይንስ ኢን ኢኩሊብረም ኢት ካን ቢ ኤኒዌር ኢንሳይድ ዘ ፍሉድ ማለት ነው። ፍሉዱ አለ በዚህ መልኩ ወይ እዚህ ጋር ሊሆን ይችላል ወይ እዚህ ጋር ሊሆን ይችላል ወይ የሆነ ቦታ ላይ ብቻ ተንሳፎ ነው የሚቀመጠው ማለት ነው። therefore the direction of motion of an object submerged in a fluid is determined only by the density of the object and the fluid ማለት ነው። ሶ እዩ እነዚህ ሁለት ፋክተሮች ብቻ ናቸው የሚወስኑት ማለት ነው። ግራቪቲ ይታወቃል፣ ቮሊዩም ይታወቃል። የነዚህ የሁለቱ ልዩነት የኦብጀክቱን መንሳፈፍ ወይም ሲንክ ማድረግ ኦር ደግሞ ባለበት የሆነ ቦታ ላይ በኢኩሊብረም መቀመጡን የሚወስንልን የሁለቱ ልዩነት ይሆናል ማለት ነው። ፍሎቲንግ ኦብጀክት ናው ኮንሲደር አን ኦብጀክት ኦፍ ቮሊዩም ቪ ኦፍ ዘ ኦብጀክት ማለት ነው። ዴንሲቲው ደግሞ ይሄ የሆነ ኢን ስታቲክ ኢኩሊብረም ፍሎቲንግ ኦን ዘ ሰርፌስ ኦፍ ዘ ፍሉድ ዛት ኢዝ አን ኦብጀክት ዛት ኢዝ ኦንሊ ፓርሻሊ ሰመርጅድ የተወሰነ ፓርቱ ብቻ ምን የሆነ ማለት ነው እዚህ ውስጥ የሰመጠ ማለት ነው። ይሄኛውን ከለር እንጠቀም። ይሄን ያክል ገብቷል። ዞሮ ግን ምን ሆኖ ነው ያለው? ተንሳፎ ነው ያለው ማለት ነው። ተንሳፎ ነው ያለው። አሁን ዴንሲቲ ኦፍ ዘ ፍሉድ አለን እዚህ ጋር ደግሞ ዴንሲቲ ኦፍ ዘ ኦብጀክት አለን። ሁለቱን ስናነጻጽር ይበልጣል? ዴንሲቲ ኦፍ ዘ ፍሉድ ይበልጣል። በዛ ምክንያት ነው ማለት ነው ይሄ ፉሊ ወደ ውስጥ መስመጥ ያልቻለው ማለት ነው። እስኪ ይሄንን ምስል እንመልከት አንድ ጊዜ። ቡያንት ፎርስ አለን ወደ ላይ፣ እንደገና ደግሞ የኦብጀክቱ ክብደት አለ ወደ ታች ማለት ነው። አሁን ስታቲክ ኢኩሊብረም ላይ ናቸው፣ ምክንያቱም ይሄ ነገር ባለበት ነው ቁጭ ያለው ወደ ውስጥ አልሰመጠም። ሶ ምን ማለት እንችላለን? ዌይት ኦፍ ዘ ኦብጀክት ኢዝ ኢኳልስ ቱ ቡያንት ፎርስ ማለት እንችላለን። ምክንያቱም ምንም አፕዋርድም ሆነ ዳውንዋርድ አክሰለሬሽን ስለሌለ ወይም ኔት ፎርስ ስለሌለ ማለት ነው። ይሄን እንዴት መግለጽ እንችላለን? ማስ ታይምስ ግራቪቲ ኢዝ ኢኳልስ ቱ ሮ ጂ ቪ የፍሉዱ ይሄኛውስ የፍሉድ ዲስፕሌስድ ማለት ነው። እሺ እዚህኛው ጋር ደግሞ እንምጣ። ይሄንን እንዴት መግለጽ ችለን ነበረ? ዴንሲቲ ኦፍ ዘ ኦብጀክት ታይምስ ግራቪቲ ታይምስ ቮሊዩም ኦፍ ዘ ኦብጀክት ብለን በዚህ መልኩ ገልጸን ነበረ። አሁን ይሄኛው ቮሊዩም ኦፍ ዘ ኦብጀክት እኩል ይሆናል ዴንሲቲ ኦፍ ዘ ፍሉድ ታይምስ ግራቪቲ ታይምስ ቪ ኦፍ ዘ ፍሉድ ማለት ይሄ ፓርት ማለት ነው። ሶ ቪ ኦፍ ዘ ፍሉድ እንበለው ይሄንን እንግዲህ ፍሉድ ዲስፕሌስድ ማለት ነው። ምክንያቱም ይሄ ኦብጀክት እዚህ ውስጥ በሚገባበት ሰዓት ይሄን ያክል አማውንት ፍሉድ ምን አድርጓል ማለት ነው? ቦታ አስለቅቋል ማለት ነው። የዚህን ያክል ማለት ነው። ከዚህ ላይ እዚህም ግራቪቲ አለ፣ እዚህም ግራቪቲ አለ። ይሄንን እናውቃለሁ። በዚህ መልኩ እናውቃለሁ። እሺ ዴንሲቲ ኦፍ ዘ ኦብጀክት ኦቨር ዴንሲቲ ኦፍ ዘ ፍሉድ እኩል ይሆናል ቮሊዩም ኦፍ ዘ ፍሉድ ዲስፕሌስድ ኦቨር ቮሊዩም ኦፍ ዘ ኦብጀክት ይሆናል ማለት ነው። ይሄ ይሆናል። አሁን ከዚህ ላይ ምን መረዳት እንችላለን? ቮሊዩም ኦፍ ዘ ፍሉድ ዲስፕሌስድ ማለት ይሄ ፓርት ማለት ነው። እዚህ ጋር ሌላ ከለር ልጠቀም። እቺ ምን ታሳየናለች? ቮሊዩም ኦፍ ዘ ፍሉድ ዲስፕሌስድ ማለት ነው። ሶ አሁን ይሄ ቶታል አጠቃላይ ቮሊዩም ኦፍ ዘ ኦብጀክት ነው። ይሄ እንዳለ ቮሊዩም ኦፍ ዘ ኦብጀክት ነው። እቺኛዋ ፓርት ደግሞ ምንድናት? እቺኛዋ ፓርት እቺ ውሃ ውስጥ ሰምጣ ያለችው ቮሊዩም ኦፍ ዘ ፍሉድ ነው። ስለዚህ ከዚህ ከቶታሉ ኦብጀክት ምን ያህሉ ነው ፍሉድ ውስጥ ያለው የሚለውን ሬሾ ያሳየናል ማለት ነው። ይሄ ቮሊዩም ኦፍ ዘ ፍሉድ
አያችሁ እቺ ውስጥ ያለችዋ እቺ ፓርት የኦብጀክቷ ማለት ናት የኦብጀክቱ ቮሊዩም ማለት ነው እዚህ ውሃ ውስጥ ያለችዋ ኦቨር ምን ቮሊዩም ኦፍ ዘ ኦብጀክት ለቶታሉ ማለት ነው ከዚህ ላይ ምን መረዳት እንችላለን ይሄ ሬሾ የሚያሳየን ከኦብጀክቱ ፓርት ምን ያህሉ ውሃ ውስጥ ነው የሚለውን ፍራክሽን ነው የሚያሳየን ማለት ነው In this case, the upward buoyant force is balanced by the downward gravitational force acting on the object. ሁለቱ ባላንስር ናቸው ማለት ነው If V displaced is the volume of the fluid displaced by the object, this volume is the same as the volume that part of the object beneath the surface of the fluid. ተነጋግረናል the buoyant force has magnitude ይሄን ያክል ማግኒቲዩድ አለው ማለት ነው ያው ይሄንንም ፎርሙላ ታውቃላችሁ ምንም የተለየ ነገር የለውም because the weight of the object is ይሄ ማለት ነው ከማጋ እኩል ነው ከቡያንት ፎርሱ ጋር እኩል ነው ስለዚህ ከዚህ ላይ ምን መረዳት እንችላለን ዌይቱ በዚህ ይገለጻል ይሄው እዚህ ጋር መጣ ነው ቡያንት ፎርሱ በዚህ ይገለጻል g ከሁለቱም ሳይድ ላይ በዚህ መልኩ ይጣፋል ማለት ነው ከዚህ በኋላ ምን እናርክ ለv of the object over v of the object ሁለቱንም ሳይድ ለዚህ እናካፍለው ይሄንን እናገኛለን ለዴንሲቲ of the fluid እናካፍል እንደገና ምን እናገኛለን ይሄንን እናገኛለን ማለት ነው ይሄንን እናገኛለን this equation shows that the fraction of the volume of a floating object that is below the fluid surface is equal to the ratio of the densities of the object to that of the fluid ማለት ነው ይሄንኑ ነው በሌላ ቋንቋ እየነገረን ያለው ማለት ነው Example 3.12 An iceberg floats in seawater as shown in figure X What fraction of the iceberg lies below the water level እዩ አሁን ከውሃ በታች ያለው ይሄን ያክል አማውንት አለ ይሄን ቶታሉን እዚህ ድረስ ያለውን v of the object እንበለው ይሄ ከታች ያለውን ደግሞ v of the fluid displaced እንለዋለን ማለት ነው v of the fluid displaced so v of fluid displaced over v of the object is equals to density of the object over density of the fluid ይሆናል ማለት ነው አሁን what fraction ምን ያህሉ ነው ከታች ያለው ነው የተባለው ስለዚህ vfd over ምን vo over total ማለት ነው ሶ ይሄ እኩል ይሆናል density of the object በዚህ ኬዝ እንደ ኦብጀክት አክት እያደረገ ያለው ማን ነው አይስበርጉ ነው ስለዚህ የአይስበርግ ዴንሲቲያችን ስንት ነው እዚህ ጋር እንደምታዩት ሁለተኛ ላይ ነው የተሰጠን 917 ነው እዚህ ጋር 917 እንተካለን ኦቨር ዴንሲቲ ኦፍ ዘ ፍሉድ የሲ ወተሩ ማለት ነው ስንት ተሰጥቶናል 1030 ይሄ ተሰጥቶናል ማለት ነው ሶ ይሄን ስታካፍሉ 0.8 ይሆናል ወይም VFD over VO is equals to 0.89 ይሆናል ይሄ ማለት ደግሞ በፐርሰንት ከገለጽ ነው 89% ማለት ነው ሶ እንደምታዩት 89% በረዶ ወይም አይስበርጉ ከታች ነው ያለው ማለት ነው እምትታየው ከላይ ትንሿ 11% ብቻ ናት ማለት ነው ሶ በመርከብ ምናልባት መርከበኛ ከሆናችሁ ወደፊት ትንሽዬ አይስበርግ ከላይ ካያችሁ ገዳይ የሆነው ትልቁ ፓርት ከውስጥ በብዛት እንዳለ መረዳት አለባችሁ ማለት ነው ከላይ 11% ናት ያላችሁ 89% ግን ከታች ነው ያለው ማለት ነው ሶ አቅጣጫ ወይ አዙራችሁ ከዛ አካባቢ ርቃችሁ ብትሄዱ ሴፍ ይሆናል ማለት ነው Therefore, the visible fraction of ice above the water surface is about 11%. It is the unseen 89% below the water that represents the danger to a passing ship ማለት ነው። ይሄ 89% የማይታየው አደጋ አድራሹ ይሆናል ማለት ነው። This hidden ice can damage a ship that is still at a considerable distance from the visible ice ማለት ነው። ሶ አይሱ አሁን ከታች የምትታየው እዚህ ጋር ሆና መርከቡ እዚህ አካባቢ እንኳን ቢሆን ከስር ያለው አይስበርግ በጣም ትልቅ ከመሆኑ የተነሳ እዚህ የሚደርስ ሊሆን ይችላል ማለት ነው። ሶ አደጋ ያደርሳል ማለት ነው። Activity 3.10 measuring buoyant force and density of a liquid ምን ማቴሪያል ያስፈልገናል 2 100 ml ቤከርስ a pendulum bob a spring balance and water እነዚህ ያስፈልጉናል ማለት ነው Procedure measure the weight of the pendulum using a spring balance በስፕሪንግ ባላንስ ሜጀር ታደርጋላችሁ የዚህን ክብደት fill a 100 ml beaker by pure water ቤከሮቹ ደግሞ በዚህ ሙሉ
ሜዠር ዘ ዌይት ኦፍ ዘ ፔንዱለም ቦብ ኢንሳይድ ዘ ወተር ባይ ሰስፔንዲንግ ኢት ኦን ኤ ስፕሪንግ ባላንስ ዋይል ኮሌክቲንግ ዘ ኦቨርፍሎዊንግ ወተር ማለት ነው። እዩ ይሄ አለ፣ ይሄንን ሞላ ነው በውሃ ሞላ ነው ማለት ነው። እሺ ከዚህ በኋላ ምን እናደርጋለን? ስፕሪንግ ባላንሱን እዚህ ጋር እናስቀምጥና ይሄን ፔንዱለሙን እዚህ ውስጥ እንከተዋለን ማለት ነው። ከዛ ይሄ ሙሉ ስለሆነ የሚፈስ ውሃ አለ፣ ያንን ውሃ እዚህ ጋር እናጠራቅመዋለን ማለት ነው። ከዛ የዚህኛውን ክብደት እንይዛለን። መጀመሪያ ውጪ ላይ ያለ ምን አድርገነዋል ማለት ነው? መዝነነዋል። ውሃ ውስጥ ለምሳሌ እዚህ ጋር ያለ 1 ኪሎ ግራም ነው ብለን እናስብ። 1 ኪሎ ግራም እንግዲህ ዌይት ነው፣ በግራቪቲ እናብዛው 10 ኒውተን ነበር እንበል። ከዛ እዚህ ጋር አምተን ደግሞ ስንለካው 8 ኒውተን ሆነ እንበል። 8 ኒውተን ሆነ። ምክንያቱም ውሃ ውስጥና አየር ላይ እኩል ክብደት ሊኖረን አይችልም። ለምን? ውሃው ወደ ላይ የራሱ የሚያሳርፈው ግፊት ስላለ ማለት ነው። ሶ ይሄኛው 10 ኒውተን ከነበረ እዚህ ጋር አምተን ደግሞ ሜዠር ስናደርገው 8 ኒውተን ከሆነ 2 ኒውተን ያ የተፈጠረው ልዩነት በቡያንት ፎርሱ አማካኝነት የመጣ ነው ማለት ነው። እሺ ሜዠር ዘ ዌይት ኦፍ ዘ ኦቨርፍሎ ወተር ዌን ዛት ዩ ሃቭ ኮሌክትድ ማለት ነው። እንግዲህ ይሄንን እዚህ ጋር በሜዠር በምናደርግበት ሰዓት ሙሉ ስለነበረ የተወሰነው ውሃ ወደዚህ ይመጣል። ይሄንን ውሃ ምን አርጉት ነው የሚለን? ሜዠር አርጉት ነው የሚለን። ያለምንም ጥርጥር ይሄ 2 ኒውተን ነው የሚሆነው ከቡያንት ፎርሱ ጋር እኩል ስለሚሆን ማለት ነው ክብደቱ። ሰብትራክት ዘ ዌይት ኦፍ ዘ ቦብ ሜዠርድ ኢን ፒውር ወተር ፍሮም ኢትስ ዌይት ሜዠርድ ኢን ኤር ዲስ ኢዝ ኢኳል ቱ ቡያንት ፎርስ ማለት ነው። እንግዲህ አየር ላይ ሜዠር ስናደርገው 10 ኒውተን ነበረ፣ ሲቀነስ ፒውር ወተር ውስጥ ደግሞ አምጥተን በዚህ መልኩ ሜዠር ስናደርገው ሌት 8 ኒውተን ሆነ። ይሄ ምን ይሆናል ማለት ነው? ልዩነቱ 2 ኒውተን። ይሄ 2 ኒውተን ቡያንት ፎርስ ነው ማለት ነው። ቡያንት ፎርስ ነው። ባጭሩ የሆነ ኦብጀክት አላችሁ እዚህ ጋር አየር ላይ ሜዠር ስታደርጉት ወይ ሚዛን ላይ ስታስቀምጡት 10 ኒውተን ነበር እንበል። ከዛ ውሃ ውስጥ አምጡና እንደገና ደግሞ አስገቡት። እዚህ ውስጥ ስትመዝኑት 8 ኒውተን ይሆናል። 8 ኒውተን ሌት 8 ኒውተን ይሆናል ማለት ነው። ሶ የመጀመሪያ 10 ኒውተን ነበር አየር ላይ፣ ውሃ ውስጥ አምጥተን ግን ስንለካው 8 ኒውተን ሆነ። ሶ 2 ኒውተኑ በቡያንት ፎርሱ አማካኝነት የባከነ ነው ማለት ነው። ስለዚህ ቡያንት ፎርሳችን ስንት ይሆናል? 2 ኒውተን ይሆናል ማለት ነው። Question: compare the weight of the overflow water you measured in step 4 and the buoyant force in step 5. Does your result verify Archimedes principle ይለናል። እንግዲህ 2 ኒውተን አገኘን አይደለ? ስናቀናንስ እንደገና ኦቨርፍሎ ያደረገውን ውሃ ብንመዝነው በተመሳሳይ እና በግራቪቲ ብናበዛው 2 ኒውተን ነው የምናገኘው ማለት ነው። ስለዚህ ቡያንት ፎርስ ከማጋ እኩል ሆነ ማለት ነው። ከዌይት ኦፍ ፍሉድ ዲስፕለስድ ጋር እኩል ሆነ ማለት ነው። ይሄ አርኪሜዲስ ፕሪንሲፕልን ምን ያደርግልናል ማለት ነው? ቬሪፋይ ያደርግልናል ማለት ነው። እንዲሁም ካልኩሌት ዘ ዴንሲቲ ኦፍ ወተር ዩዚንግ ዘ ሪሌሽን። እንግዲህ ቡያንት ፎርሱን አግኝተናል ቅድም 2 ኒውተን ብያችኋለሁ እንደ ምሳሌ ማለት ነው። ከዛ በተረፈ ቮሊዩሙን እናውቃለን። ለምን? የወደ ሆነ እቃ ነው የተገለበጠው ማለት ነው። ኦቨርፍሎ ያደረገው ወደ ሆነ እቃ ነው የገባው። የዛን ቮሊዩም እናውቃለን፣ ግራቪቲ እናውቃለን። በቀላሉ ዴንሲቲውን ማግኘት እንችላለን ማለት ነው። እሺ አሁን በደንብ በምስል እንመልከተው። እዩ ይሄ ኦብጀክት አለ። አሁን ኤር ላይ ነው እንግዲህ እየለካን ያለ ነው። ኤር ላይ ሜዠር ስናደርግ እዚህ ጋር 10 ኒውተን እናነባለን ሌት። ከዛ እዚህ ውስጥ እንክተተው። አሁን እዩ ያለበትን ከፍታ እዚህ ድረስ ነው ይሄ ፍሉዱ ማለት ነው። ልክ ኦብጀክቱ ሲገባ ፍሉዱ ምን ይሆናል? ከፍ ይላል። አያችሁ እዚህ ድረስ ይመጣል ማለት ነው። ሶ ይሄኛው የመጣው ፓርት ማለት ነው ቮሊዩም ኦፍ ዘ ዲስፕለስድ ወተር ይሆናል ማለት ነው። ይሄን ያክል ቮሊዩም ዲስፕለስ አድርጓል ማለት ነው። ሶ አሁን ይሁን እንግዲህ እዚህ ውስጥ መተን ደግሞ ሜዠር ስናደርግ ሌት 8 ኒውተን ይሆናል የምናገኘው። መጀመሪያ አየር ላይ 10 ኒውተን ነበረ። ውሃ ውስጥ አምተን ስንለካው ወይም እዚህኛው ፍሉድ ውስጥ ስንለካው 8 ኒውተን ሆነ። ሶ ቡያንት ፎርስ ስንት ይሆናል ማለት ነው? 10 ሲቀነስ 8 which is equal to 2 ኒውተን ይሆናል ማለት ነው። 2 ኒውተን ይሆናል። አሁን ይሄኛውን ፍሉድ ተወስዳላችሁ። ይሄ ዲስፕለስ ያደረገውን ፍሉድ ማለት ነው። የሱን ቮሊዩም ተወስዳላችሁ ሜዠር ማድረግ ስለምትችሉ ማለት ነው። እንደገና ግራቪቲ እናውቃለን ታይምስ ዴንሲቲውን አናውቅም። ይሄ ሌት ወተር ላይ ሆን ይችላል ለምሳሌ ኢዝ ኢኳልስ ቱ ምን? ቡያንት ፎርስ
ቡያንት ፎርሱን እዚህ ጋር 2 ኒውተን አግኝተናል። የዚህን ቮሊዩም መለካት እንችላለን። ግራቪቲ እናውቃለን። ሶ ዴንሲቲውን በቀላሉ ከዚህ ላይ ካልኩሌት ማድረግ እንችላለን ማለት ነው። The decrease in the weight of the pendulum bob in the water and the weight of the displaced water are the same። አሁን ይኸው እንግዲህ 10 ኒውተን ነበረ፣ ውሃ ውስጥ አምተን ስንለካው 8 ኒውተን ሆነ። በስንት ቀነሰ? ዲክሪዝ ነው የሚለን ከ10 ወደ 8 2 ኒውተን ማለት ነው። ሶ ይሄ የቀነሰው አማውንት ከማጋ እኩል ነው ማለት ነው። ዲስፕለስ ካደረገው ውሃ ክብደት ጋር እኩል ነው ይለናል ማለት ነው። ይሄ ምንድን ነው? ቡያንት ፎርስ ነው ማለት ነው። once the buoyant force is obtained the density of the water is obtained from this relation። ከዚህ ሪሌሽን ላይ በቀላሉ ማግኘት እንችላለን። ምክንያቱም ይሄንን እናውቃለን፣ ግራቪቲ እናውቃለን፣ ዲስፕለስ ያደረገውን ወተር ቮሊዩም ማግኘት እንችላለን። ስለዚህ ከዛ ላይ ዴንሲቲ ማግኘት እንችላለን ማለት ነው። እሺ ይሄ ያው ቡያንት ፎርስ ነው። ይሄኛው ደግሞ ኦቨርፍሎ ያደረገው ውሃ የሱ ቮሊዩም ማለት ነው። ይሄ ዴንሲቲ የሶሉሽኑ ወይም የፍሉዱ ማለት ነው። ስለዚህ በቀላሉ ይሄንን ማግኘት እንችላለን ሁሉም ኢንፎርሜሽን ስላለን። ኮምፔር ዩር ሪዛልት ዊዝ ዘ ዴንሲቲ ኦፍ ዘ ዋተር ኢን ቴብል 3.1። እንግዲህ እዚህ ጋር ያገኛችሁትን ውጤት እዚህ ቴብል ላይ ካለው ዴንሲቲ ኦፍ ዋተር ጋር አነጻጽሩ ነው የሚለን። ኤግዛምፕል 3.13 ኤ ካልኩሌት ዘ ቡያንት ፎርስ ኦን 10,000 ሜትሪክ ቶንስ or 1 times 10 the power of 7 kilogram of solid carbon steel completely submerged in water and compare this with the steel's weight ይለናል። እዩ እዚች ጋር completely submerged ይላል። ከዚህ ላይ ምን መረዳት እንችላለን ማለት ነው? volume of the steel እና volume of the fluid displaced ምንድን ናቸው? እኩል ናቸው። ይሄን ተነጋግረናል። so buoyant force is equals to density of the fluid times gravity times ቮሊዩም ኦፍ ምን ስቲል ይሆናል ማለት ነው። ምክንያቱም ሁለቱም እኩል ስለሆኑ ይሄና ይሄ እኩል ስለሆኑ ማለት ነው። ሶ አሁን በቀጥታ ወዴት ነው የምንሄደው ማለት ነው? ቮሊዩም ኦፍ ዘ ስቲልን ካልኩሌት ወደ ማድረግ ነው የምንሄደው ማለት ነው። ሶ ቪ ኦፍ ስቲል ኢዝ ኢኳልስ ቱ ዴንሲቲ ማስ ኦቨር ዴንሲቲ ይሆናል የስቲሉ ማለት ነው። የስቲሉ ዴንሲቲ ኢዝ ኢኳልስ ቱ ማስ ኦቨር ቮሊዩም ከዚህ ላይ ነው የወሰድነው ማለት ነው። ማስ 10 ዘ ፓወር ኦፍ 7 ኪሎ ግራም ይሆናል። ዴንሲቲ እዚህ ጋር አለ ከቴብል ላይ ነው የወሰድኩት 7.84 ታይምስ 10 ዘ ፓወር ኦፍ 3 ይሄ ይሆናል ማለት ነው። ሜትር ኪዩብ ሶ ቮሊዩም ኦፍ ዘ ስቲል ኢዝ ኢኳልስ ቱ 1275.5 ሜትር ኪዩብ ይሆናል። ይሄ ይሆናል ማለት ነው። እዚህ እንምጣ አሁን እንግዲህ buoyant force is equals to density of the fluid water ነው እዚህ ጋር እንደምታዩት 1000 ይሆናል ሲባዛ ግራቪቲ 9.8 ታይምስ ቮሊዩም 1275.5 ዩኒቱ ምን ይሆናል? ኒውተን ይሆናል ማለት ነው በኤስአይ ዩኒት ስለሆኑ። ሶ buoyant force is equals to 1.25 ታይምስ 10 the power of 7 ኒውተን ይሆናል ማለት ነው። ይሄ buoyant ፎርሱ ነው። አሁን ከስቲሉ ክብደት ጋር ደግሞ እናነጻጽር። እንግዲህ weight of the steel is equals to mass of the steel times ምን times gravity ይሆናል። mass of the steel ስንት ነው? 10 the power of 7 ነው። gravity 9.8 ስለዚህ weight of the steel እኩል ይሆናል 9.8 times 10 the power of 7 ኒውተን ይሆናል ማለት ነው። ይሄ ይሆናል። ምናልባት ለማነጻጸር ያክል weight of the steel over buoyant force is equals to 9.8 over 1.25 ይሄ ይሆናል ማለት ነው። ሶ ይሄንን እንደፈለጋችሁ ማነጻጸር ትችላላችሁ። ዞሮ ማን ነው የሚበልጠው? weight of the steel ይበልጣል። weight of the steel ስለሚበልጥ ውሃ ውስጥ ሰመርጅ ሆኖ እዛው ይቆያል ማለት ነው። እዛው ይቆያል። B what is the maximum buoyant force that the water could exert on this same steel if it were shaped into a boat that could displace 1 times 10 the power of 5 meter cube of water ይለናል። እንግዲህ ተመሳሳይ ፎርሙላ ነው የምንጠቀመው። አሁንም buoyant force is equals to fluid density times gravity times volume of displaced fluid ማለት ነው። አሁን እዚህ ጋር ቀጥታ ተሰጥቶናል። ይሄ እንደምታዩት ሶ መተካካት ነው የሚሆነው ማለት ነው። density of fluid ያ water ስለሆነ 1000 ታይምስ ግራቪቲ 9.8 ሲባዛ በ10 the power of 5 ይሆናል ማለት ነው። v of fluid displaced እዚህ ጋር ይሄ ስለተሰጠን ማለት ነው። ይሄን አባዛው
buoyant force is equals to 9.8 times 10 the power of 8 ይሆናል ማለት ነው። እዚህ ጋር እንደምታዩት 3 ዜሮዎች አሉ። እዚህ ላይ ስንደምረው 8 ይሆናል ማለት ነው። ይሄ ኒውተን ይሆናል። እዩ እንግዲህ የስቲሉ ክብደት 9.8 times 10 the power of 7 ነው። እዚህ ጋር ደግሞ buoyant ፎርሱን እዩት the power of 8 ነው ማለት ነው። ስለዚህ ይሄ መርከብ በውሃ ላይ ተንሳፎ ለመሄድ ቢያንስ buoyant ፎርሱና የመርከቡ ክብደት ምን መሆን አለባቸው? እኩል መሆን አለባቸው ማለት ነው። ስለዚህ እዩ 9.8 times 10 the power of 7 ነው ታይምስ ፕላስ ብዬ እዚህ ጋር ማለት ነው አዲሽናል መሸከም የሚችለው ለማሳየት ማለት ነው 9 times 9.8 times 10 the power of 7 ይሄንን ያክል አዲሽናል ምን መሸከም ይችላል ማለት ነው ሎድ መሸከም ይችላል ማለት ነው። ምክንያቱም ይሄን ሁለቱም ብንደምረው እነዚህ ሁለቱም ብንደምረው የቡያንት ፎርሱን ውጤት ነው የሚሰጠን። ስለዚህ የራሱን ክብደት 9 ታይምስ የራሱን ክብደት 9 ታይምስ ምን ማድረግ ይችላል ማለት ነው መሸከም ይችላል ማለት ነው ሳይሰምጥ። Exercise 3.7 Suppose your mass is 70 kg and your density is 970 kg per meter cube. If you could stand on a scale in a vacuum chamber on Earth's surface, the reading of the scale would be mg. እንግዲህ ይሄ true weight-አችን ነው ማለት ነው። ይሄ true weight mg ነው 686 ኒውተን ይሆናል ማለት ነው። true weight ነው። What will the scale read when you are completely submerged in air of density 1.29 kilogram per meter cube? አሁን እንግዲህ ኤር ውስጥ ነው ሰመርጅ የሆን ነው። ይሄ ኤር የራሱ የሆነ ግፊት አለው buoyant ፎርስ ማለት ነው። ስለዚህ weight apparent weight ነው የምንለው በዚህ ኬስ apparent weight is equals to true weight minus buoyant force እንላለን ማለት ነው። ይሄ ይሆናል። አሁን buoyant ፎርሳችንን ካልኩሌት እናድርግ። buoyant ፎርሱ ይሄ ይሆናል ሮ ጂቪ እንላለን። ይሄ የፍሉዱ ይሆናል። ይሄስ ፍሉድ ዲስፕሌስድ ይሆናል። ነገር ግን እዚህ ጋር እዩ ኮምፕሊትሊ ሰመርጅድ ስለሚል ይሄ ቮሊዩም ኦፍ ኦብጀክት እና ቮሊዩም ኦፍ ፍሉድ ዲስፕሌስድ እኩል ይሆናሉ። ለምን? ኮምፕሊትሊ ሰመርጅድ ስለሚል ማለት ነው። እሺ ዴንሲቲ ኦፍ ዘ ፍሉድ ተሰጥቶናል 1.29 ያው ኪሎግራም ፐር ሜትር ኪዩብ ነው እንተወሱን ታይምስ ግራቪቲ 9.8 ታይምስ ቮሊዩም ኦፍ ዘ ፍሉድ ከቮሊዩም ኦፍ ዘ ኦብጀክት ጋር ተመሳሳይ ነው። ኦብጀክቱ ደግሞ እኛ ነን። ሶ ዴንሲቲ ኢዝ ኢኳልስ ቱ ማስ ኦቨር ቮሊዩም እንደሆነ እናውቃለን። ከዚህ ላይ ለቮሊዩም ሶልቭ ብናደርግ ቪ ኢዝ ኢኳልስ ቱ ማስ ኦቨር ዴንሲቲ ነው የሚሆነው። ማስን ተሰጥቶናል 70 ኪሎግራም። ስለዚህ እዚህ ጋር 7 ተካለን ኦቨር ዴንሲቲ 970 ተሰጥቶናል። እዚህ ጋር 970 ይሆናል ማለት ነው። ሶ ከዚህ ላይ ቡያንት ፎርሱ 0.9123 ኒውተን ይሆናል። ይሄ ይሆናል ማለት ነው። አሁን ወደ አፓረንት ዌይታችን እንመጣለን። አፓረንት ዌይት እኩል ይሆናል ትሩ ዌይቱ ይሄ ነው እዚህ ጋር እንደምታዩት። ቡያንት ፎርሱ ደግሞ ይሄ ተሰጥቶን ይሄንን አግኝተናል። ስለዚህ ይሄ 985.1 አፕሮክሲሜትሊ ማለት ነው ይሄ ይሆናል። ሶ በአፓረንት ዌይቱና በትሩ ዌይቱ መካከል ያለው ልዩነት ብዙም የሚባል አይደለም። ስለዚህ ምን ማድረግ እንችላለን ማለት ነው? ኢግኖር ማድረግ እንችላለን ማለት ነው። Compare your answer with your weight in the vacuum chamber and decide whether the buoyant force of air is to be considered or to be ignored ይለናል። ስለዚህ ምን ማድረግ እንችላለን ማለት ነው? ኢግኖር ማድረግ እንችላለን። ምክንያቱም በ685.1 ኒውተን እና በ686 ኒውተን መካከል ብዙም ትልቅ ልዩነት ስለሌለ። Example 3.14 The mass of an ancient Greek coin is determined in air to be 8.63 gram. When the coin is submerged in water, its apparent mass is 7.8 gram. Calculate its density given that water has a density of 1 gram per centimeter cube and that effect caused by the wire suspending the coin are negligible ይለናል ማለት ነው። ሶ ኤር ላይ ይሄን ያክል ማስ አለው። ውሃ ውስጥ ሰመርጅ ከተደረገ በኋላ ደግሞ ማሱ ይሄ ሆነ ማለት ነው። አሁን ዴንሲቲ ነው የተጠየቅነው። ዴንሲቲ ኦፍ ዘ ኮይን is equals to mass of the coin
ኦቨር ምን ቮሊዩም ኦፍ ዘ ኮይን ይሆናል ማለት ነው። ቮሊዩም ኦፍ ዘ ኮይን። እሺ ይሄ እኩል ይሆናል ማስ ኦፍ ዘ ኮይን ተሰጥቶናል። ስንት ነው? 8.63 ግራም ማለት ነው። ኦቨር ቮሊዩም ኦፍ ዘ ኮይንን ግን አናውቅም። እሱን ካልኩሌት ማድረግ አለብን ማለት ነው። ቮሊዩም ኦፍ ዘ ኮይን ኢዝ ኢኳልስ ቱ ቮሊዩም ኦፍ ዘ ኮይን ኢዝ ኢኳልስ ቱ እንግዲህ ኮምፕሊትሊ ሰመርጅድ ይለናል እዚህ ጋር እንደምታዩት ኦር ሰመርጅድ ስለሚለን ቮሊዩም ኦፍ ዘ ኮይን እና ቮሊዩም ኦፍ ዘ ወተር ዲስፕለስድ ምንድናቸው? እኩል ነው የሚሆኑት ማለት ነው። ዴንሲቲ ኢዝ ኢኳልስ ቱ ማስ ኦቨር ቮሊዩም ነው። ስለዚህ ከዚህ ላይ ቮሊዩም ኦፍ ወተር ዲስፕለስድ ኢዝ ኢኳልስ ቱ ማስ ኦፍ ወተር ዲስፕለስድ ኦቨር ዴንሲቲ ኦፍ ወተር እንላለን ማለት ነው። ሶ ይሄ ማስ ኦፍ ወተር ዲስፕለስድ የሁለቱ ልዩነት ይሆናል፣ የነዚህ ሁለቱ ልዩነት ይሆናል ማለት ነው። 8.63 ሲቀነስ 7.8 ይሄ ስንት ይሆናል? 0.83 ግራም ይሆናል ማለት ነው። ሶ 0.83 ግራም ኦቨር ዴንሲቲ እዚህ ጋር ተሰጥቶናል 1 ግራም ፐር ምን ሴንቲሜትር ኪዩብ ማለት ነው። ይሄ ተሰጥቶናል። ሶ ይሄንን እናቃለው ቮሊዩም ኦፍ ወተር ዲስፕለስድ ስንት ይሆናል? 0.83 ሴንቲሜትር ኪዩብ ይሆናል ማለት ነው። ይሄ ይሆናል። ስለዚህ እንምጣ አሁን ዴንሲቲ ኦፍ ዘ ኮይን ኢዝ ኢኳልስ ቱ 8.63 ግራም ኦቨር 0.83 ሴንቲሜትር ኪዩብ ይሆናል። ይሄ ይሆናል ማለት ነው። ይሄን አካፍሉት 10.4 ግራም ፐር ሴንቲሜትር ኪዩብ ይሄ ይሆናል ማለት ነው። Exercise 3.8 A crown weighs 25 Newton when it is measured in air and 22.6 Newton when it is submerged in water. Check whether the crown is made from pure gold or some less valuable metal, assuming the density of gold is 19,300 kilogram per meter cube. እሺ አሁን ይሁን እንግዲህ 25.5 ኤር ላይ ማለት ነው 22.6 የት ውሃ ውስጥ ሰመርጅ ሲደረግ ማለት ነው። ሶ ቡያንት ፎርስ ከዚህ ላይ ማግኘት እንችላለን። 25 ሲቀነስ 22.6 ከዚህ ላይ 2.4 ኒውተን ይሆናል ማለት ነው ቡያንት ፎርሳችን። ሶ ቡያንት ፎርስ ኢዝ ኢኳልስ ቱ ሮ ታይምስ ጂ ታይምስ ቪ። ይሄ የምኑ ነው? የፍሉዱ። ይሄስ ፍሉድ ዲስፕለስድ ማለት ነው። ነገር ግን እዚህ ጋር ምን ይላል? ሰመርጅድ ይላል። አያችሁ። ስለዚህ ቪ ኦፍ ዘ ፍሉድ ዲስፕለስድ እና ቪ ኦፍ ዘ ጎልድ ምን ይሆናሉ? እኩል ይሆናል። ምክንያቱም ሰመርጅድ ስለሚል ማለት ነው። እነዚህ ሁለቱ እኩል ናቸው። ሶ ቡያንት ፎርስ 2.4 ዴንሲቲ ኦፍ ዘ ፍሉድ ያው ወተር ስለሆነ 1000 እንወስዳለን ታይምስ ግራቪቲ 9.8 ታይምስ ቪ ኦፍ ዘ ጎልድ ቮሊዩም ኦፍ ዘ ጎልድ እዚች ጋር እንተካለን ማለት ነው። ሶ ቪ ኦፍ ዘ ጎልድ እኩል ይሆናል 2.4 ኦቨር 9800 ይሄ ይሆናል ማለት ነው። ይሄ አፕሮክሲሜትሊ ስንት ይሆናል? 2.449 ታይምስ 10 ዘ ፓወር ኦፍ -4 ምን ሜትር ኪዩብ ይሆናል ማለት ነው። ሜትር ኪዩብ ይሆናል። እሺ አሁን እንግዲህ ዴንሲቲ ነው የምንፈልገው። ዴንሲቲ እንፈልግና እዚህ ጋር ከተሰጠን ዴንሲቲ ጋር ነው የምናነጻጽረው ማለት ነው። አሁን ቮሊዩም አለን። ምንድነው የሌለን? ማስ ነው የሌለን ማለት ነው። ነገር ግን ኤር ላይ ሜጀር ስናደርገው ይሄን ያክል ነበር ክብደቱ። ማስ ታይምስ ግራቪቲ ስንት ይሆናል ማለት ነው? 25 ኒውተን የተሰጠን። ስለዚህ ለግራቪቲ 9.8 እንውሰድ። ከዚህ ላይ ማስ ኦፍ ዘ ጎልድ እኩል ይሆናል 25 ኦቨር 9.8 ማለት ነው። ሶ ከዚህ ላይ ማስ ኦፍ ዘ ጎልድ ስንት ይሆናል? 2.551 ኪሎ ግራም ይሆናል ማለት ነው። ይሄ ይሆናል። አሁን በቀጥታ ወደ ዴንሲቲ እንሂድ። ዴንሲቲ ኦፍ ዘ ጎልድ ኢዝ ኢኳልስ ቱ ከሆነ ማለት ነው እንግዲህ ልብ አድርጉ፣ ከሆነ ማለት ነው ማስ ኦፍ ዘ ጎልድ ኦቨር ቮሊዩም ኦፍ ዘ ጎልድ። እንግዲህ ከሆነ ማለት ነው ማስ ስንት ነው? 2.551 ኪሎ ግራም ነው ኦቨር ቪስ 2.449 ይሄ ወደ ላይ እናምጣውና 10 ዘ ፓወር ኦፍ 4 ኪሎ ግራም ፐር ሜትር ኪዩብ እናርገው ማለት ነው። ይሄን እናርገው። ሶ ያገኘነው ዴንሲቲ እዚች ጋር ስፔስ እንውሰድ። ዴንሲቲዋ ምን ትሆናለች? የክራውኑ ማለት ነው 10,000
416 ኪሎ ግራም ፐር ሜትር ኪዩብ ይሆናል ማለት ነው። ይሄ ይሆናል እንግዲህ እንደምታዩት ትክክለኛው የጎልድ ዴንሲቲ ይሄ ነው። እዚህ ጋር ያገኘነው ዴንሲቲ ደግሞ በጣም ከዛኛው ያነሰ ነው። ስለዚህ ምን ማለት እንችላለን ማለት ነው? ሎው ኳሊቲ ነው ወይም ጎልድ አይደለም ማለት ነው። ጎልድ አይደለም፣ ሎው ኳሊቲ ያለው እቃ ነው ማለት ነው የተጠቀሙት። ኤክሰርሳይዝ 3.9 a rectangular wooden block floats with 75% of its volume inside a water. What is the density of the block? እንግዲህ ይሄን ፎርሙላ ጽፈን ነበር ከዚህ በፊት V of fluid displaced over V of the object is equals to density of the object over density of the fluid. ይሄን ጽፈን ነበር ማለት ነው። ይሄ ምን ያሳየናል ብለን ነበረ? ምን ያህል ፐርሰንቱ ውሃ ውስጥ ነው ያለው የሚለውን ያሳየናል ተባብለናል። ኦብጀክቱ ከኦብጀክቱ ምን ያህል ፓርቱ ነው ወይም ፍራክሽኑ ነው ውሃ ውስጥ ያለው የሚለውን ነው የሚያሳየን። እዚህ ጋር 75% የሚል ተሰጥቶናል። ስለዚህ ቀጥታ እዚህ ጋር እንመጣና 3/4 ምክንያቱም 75% ማለት 75/100ኛ ነው። በ25 ብናቃልለው 3/4 ይሆናል። ይሄ ይመጣል ማለት ነው። እንግዲህ የተጠየቅነው ዴንሲቲ ኦፍ ዘ ብሎክ ነው ወይም ዴንሲቲ ኦፍ ዘ ኦብጀክት ማለት ነው። ዴንሲቲ ኦፍ ዘ ፍሉድ ያው ውሃ ስለሆነ ስንት ይሆናል ማለት ነው? እዚህ ጋር ውሃ ይላል እንደምታዩት 1000 ኪሎ ግራም ፐር ሜትር ኪዩብ ነው ይሄ ያለን ማለት ነው። ሶ ዴንሲቲ ኦፍ ዘ ኦብጀክት ኢዝ ኢኳልስ ቱ 3/4 ታይምስ ዴንሲቲ ኦፍ ዘ ፍሉድ እኩል ይሆናል 3/4 ታይምስ ዴንሲቲ ኦፍ ዘ ፍሉድ 1000 ኪሎ ግራም ፐር ሜትር ኪዩብ ይሆናል ማለት ነው። ይሄ ይመጣል በ4 1 ነው። ይሄ በ4 250። ስለዚህ ዴንሲቲ ኦፍ ዘ ኦብጀክት ወይም ዴንሲቲ ኦፍ ዘ ውደን ብሎክ ውደን ሬክታንጉላር ውደን ብሎክ ልበለው እዚህ ጋር ኢዝ ኢኳልስ ቱ 750 ኪሎ ግራም ፐር ሜትር ኪዩብ ይሆናል ማለት ነው። ይሄ ይመጣል።